ወደ ፐርሰናል ነው እየመጣ ያለው። የእናንተ ነገር ይሄ ነው እንግዲህ። እኔ በሰላም ነው እየተወያየው ያለሁት። እንግዲህ እኔ ከህፃንነት ጀምሬ ቢያንስ ከ7 ዓመት ጀምሬ የመካነ ኢየሱስ ልጅ ነኝ። ያደኩትም ቤተክርስቲያን ውስጥ ላይ ነኝ። ባይዞ የሚያውቁኝ ሰዎች ያውቃሉ። የትኛው ማህበረ ምዕመን ነው? አገልጋይ ሆኜ ነው ያደኩት። የትኛው ማህበረ ምዕመን እኔ ላይ ነው? እንደናንተ ወይ መሀል ላይ አልመጣሁም። ማርቆስ እየሰማኝ ነው? የትኛው ማህበረ ምዕመን ላይ ነህ ያለው? ነገርኩኝ እኮ አሁን ወደ ማህበረ ምዕመናን ምናምን ሄዳችሁ እስካሁን የትኛው ማህበረ ከሆሳና ቆይ ይኸው ከሆሳና ወደ ታች ወርዳችሁ ሾኔ የሚባል ከተማ ስትደርሱ መካነ ኢየሱስ ሾኔ ከተማ ውስጥ ባለችው ደውላችሁ ብትጠይቁ ማንም ሰው ከህፃን እስከ አዋቂ ማርቆስ ማን ነው ብትሉ ያውቃሉ፣ ይነግራሉ። በቃ ሾኔ ያለችው የኢትዮጵያ ወንጌላዊት መካነ ኢየሱስ ማህበረ ምዕመናን እዛ ነበርክ ያለው ማለት ነው። አሁን እንደናንተ የኛ ትምህርት እንደናንተ አይደለም። ማርቆስ እኔ እያወራሁ ለምንድን ነው? አንተ ወንድማችን አይደል እንዴ? ተረጋጋና አውራ። ሾኔ ባለችው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ማህበረ ምዕመናን እዛ ነበር ስታመልክም ስታገለግልም የነበርከው አይደል? ማይኩን ስትከፍት አዎ ወይ አይደለም በለኝ፣ እንድታጠራለን ማለት ነው። አዎ ቴንክ ዩ። በቃ በምን ነበር የምታገለግል የነበረው እዛ? በወንጌላዊነት፣ በቄስነት፣ በጸሎት ቲም፣ ሌላ ደግሞ በኮየር ውስጥ ላይ ሆኜ ነው ሲያገለግል የነበርኩት። ኦኬ ቴንክ ዩ። በስንት ዓመተ ምህረት ነበር? አሁን አሜሪካ ሀገር እንዳለ ስለማ ማለት ነው። ያ አሁን 6 ዓመት ብቻ ነው እኔ የቆየሁት አሜሪካ። ኦኬ ሾኔ ያን ያክል ዘመን ሁሉ ቆይቼ ያለው እናንተ የመጣችሁት ትላንትና፣ እኛ በክርስትና ዓለም ወዳጄ ምን ነው ነገር ብሎ አለ ብራዘር። እኛ እኮ ወንድማችን ብለን ነው የምንሰማ። ኦኬ የምናወራ ድሮም አውቃለሁ እንዳንተ አይነት ግልብ የሆኑ ሰዎች ናቸው እችን ቤተክርስቲያን እያሰደቡም ያሉት ማለት ነው። ግልብ ማለት ስሜታውያን፣ የምትናገረውን ማታቅ። እኛ ሉተራውያን 5 ሶላ ብቻ ብለን ስንል መጽሐፍ ቅዱስ ብቻ ብለን ስንል እንደናንተ እናምንም ብለሃል። እንደኛ እንደ የተቀረው ወንጌላውያን ማለት ነው። ይሄንን በምትጠይቅበት ትጠይቃለህ። እያስፈራራነህ አይደለም። አሁን ሾኔ ከተማ ውስጥ ነው። ለምንድነው? ልንጠይቅ ስለሆነ ማለት ነው። እኔ አሁን የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ ነኝ ብዬ ስል ሬሳችን እሱ አይደለም እኮ ወንድሜ ለኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እኛ ይገደናል። ኦኬ መጽሐፍ ቅዱስ ብቻ ብላ ስትል የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እናንተ እንደምታምኑት መጽሐፍ ቅዱስ ብቻ አይደለም የምናምነው፣ እኛ የሉተርንም ትምህርት እናምናለን ብለሃል። ገድለ ሉተር የሚባል ጽፈሃል ማለት ነው። ዝባዝንኬ ይሄን ደግሞ የምታምን ከሆነ ቤተክርስቲያኒቱን ታምናለች ብዬ ስለ አዎ ብለኛል። አሁን እየሰማችሁ ሄድ ኦፊስ ላይ ደውላለሁ እዚሁ ማለት ነው። እዚሁ እንዳትወጣ፣ እዚሁ ዶክተር ላሊሳ ካነሱ እዚሁ ጠይቃቸዋለሁ። ስፒከር ላይ አድርጌ ማለት ነው። እንዳትወጣ፣ ስልኩን ስጭኝ። እንዳትወጣ ነግሬያለሁ። እንዳትወጣ። ያ ቴንክ ዩ። እሺ እናንተ እንዳትወጡ እንጂ ነው አይወጣ። ሞባይሉን አምጣ። ሞባይሉን አንተ ደውል። እስከዛ እኔ ምን ያስወጣኛል? ኦኬ መልስ ከሰጡን ካነሱ ጆኒሽ። እሺ ኤርሚስ ከሚደውል ማርቆስ ምን ስትል ሰምቼሃለሁ? እናንተ ምንድን ነው ያልከው? ትላንትና መታችሁ አልክ አይደል? እየጠየቅኩ ነው ማርቆስ፣ ይሰማል? መጽሐፍ ቅዱስ ታነባለህ፣ የጸሎት ህብረት ውስጥም ነበርኩኝ ብለሃል አይደል? ትክክል። እሺ የማቴዎስ ወንጌል ምዕራፍ 20 ስለምንድን ነው የሚናገረው? አንብቢያ መጽሐፍ ቅዱስ ይዘሻል አይደል? 20 ምን እኔ ሸምድጄ ይዣለሁ። እየጠየቅኩህ ነው። ሸምድጄ ይዣለሁ፣ እየሸመደድኩ የሚራመድ አጠገብክ ካለ አንዴ ቆየትየው አንዴ። ያው ዶክተር ላሊሴ ዳንኤል ጋር ነው የምደውለው። ሪቨረንድ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሄድ ኦፊስ ላይ የሚሰሩ ፈቃዳቸውን አልጠይኩም። እዚሁ ላይ ብላ እንዳላችሁ ተሰማላችሁ ካነሱልኝ እና በጎ ፈቃዳቸው ከሆነ አይዚ አላወራም ብለው ካሉ ላይቭ ላይ እንዳለው ነግራቸዋለሁ። የጠየቀኝን ጥያቄ እዚህ ላይ አላወራም በውስጥ አወራለሁ ብለው የሚሉም አይነት ከሆነ እንሰማዋለን። ቀጥታ
ባነሱት ስብሰባ ላይ ካልሆኑ ባነሱት በጣም ደስ ይለኛል። እንደዚህ እንደቀለዳችሁ መካነ ኢየሱስ ላይ አትቀሩም። እዚህ የቲክቶክ ላይ ውርውር የምትሉ መካነ ኢየሱስ ነን ባዮች ማለት ነው። ቤተክርስቲያኒቱን ለስድብ እንደዳረጋችኋት አትቀሩም። ካነሱ ኦኬ፣ ድንገት እሳቸው ቢዚ ናቸው፣ ሄድ ኦፊስ ላይ የሚሰሩ ሰው ናቸው፣ ትልቅ ሰው ናቸው። ካነሱት ኦኬ፣ ፈቃዳቸውን ጠይቄ ማለት ነው። እሺ፣ አላነሱም። ዶክተር ቄስ ደረጀ ጋር ያው ቄስ ደረጀ ካውንስሉ ጋር ነው የምደውለው። ፈቃዳቸውን ጠይቄ እሳቸው ነው ካነሱልኝ። ኦኬ፣ ሪንግ አይልም፣ የእሳቸው አይሰራም። በኖርማል እቀጥላለሁ ካርድ ስላለኝ። ኦኬ፣ ጋይስ ይቅርታ፣ የደወሉለትን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይተው እንደገና ይሞክሩ። እሺ፣ ወይት አንዴ ቆይ። አንዴ ጠብቆኝ ቄስ ጋር አንዴ እንድገምላቸው። ስብሰባ ስለሚኖራቸው ሁለቱም ሄድ ኦፊስ ላይ ስለሚሰሩ ትልልቅ አባቶች ናቸው፣ ይጠየቃሉ። Sorry, the subscriber you dialed is not answering. እሺ፣ ዶክተር ደረጀ አነሱም። ኦኬ፣ አንዴ ሌላኛው ደግሞ የእናንተ እምነት ብቻ ከኛ ይለያል። ወይት ወንጌላዊ፣ አቤት። እንዴት አደርክ? ኤርምዬ እንደምናለኝ? ደህና ነኝ ጌታ ይመስገን። ላይቭ ላይ ነኝ ያለሁት። ላይቭ ላይ ሁሉ ትሰማለህ ድምጽ። አንድ ጥያቄ ልጠይቅህ ነው። 700 ምናምን ሰው እየሰማ ከኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አንድ ሰው እኔ ገስት ላይ ገብቶ ማርቆስ ሉተራዊ የሚባል ሰው ምን አለ? በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ከአምስቱ ሶላዎች ውስጥ እኛም ጭምር የምንቀበላቸው አጠቃላይ ፕሮቴስታንት የምንቀበላቸው 5 ሶላዎችን ከነሱ ውስጥ መጽሐፍ ቅዱስ ብቻ ብሎ የሚለውን እኛ መጽሐፍ ቅዱስ ብቻ ብለን ስናምን እንደናንተ እንደ ሌሎቹ ፔንቴኮስታሎች አይደለም የምናምነው። እኛ መጽሐፍ ቅዱስ ብለን ስንል እኛ ወንጌላዊት መካነ ኢየሱስ ቤተክርስቲያንና ሉተራውያን መጽሐፍ ቅዱስ ብቻ ብለን ስንል ከሌሎቹ ከኢትዮጵያ የወንጌል አማኞች የተቀሩት ሌሎች አብያተ ክርስቲያናት የተለየ ነው። ለምሳሌ እኛ የሉተር ትምህርት አለን፣ ራሱን የቻለ ከመጽሐፍ ቅዱስ ውጭ የሆነ የሉተር ትምህርት አለን።
በሱ ሁሉ ጭምር ነው የምናምነው አለ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ለአንተ የምጠይቅህ መጽሐፍ ቅዱስ ብቻ ሶላ ስክሪፕቸራ ብቻ ስትል ሙሉ ወንጌልና ቃለ ሕይወት መሰረት ክርስቶስ ሌሎቹም መጽሐፍ ቅዱስ ብቻ ብሎ የሚለውን አምስቱ ሶላዎችን ከምንቀበልበት የተለየ ነው የምንቀበለው። አንተ ቤተክርስቲያኒት ውስጥ አሁንም ጭምር ሪሰንት የምታገለግል ወንጌላዊ ስለሆንክ ንገረን ሲዝ ይላሉ ሰዎች አጭር አድርገህ። በጣም ይቅርታ ግን እሺ፣ እግዚአብሔር የተባረከ ይሁን። ሉተር መጽሐፍ ቅዱስ ብቻ ከማለቱ በፊት እምነት ብቻ ጸጋ ብቻ ነበር ያለው። ለዛ እምነት ብቻ ጸጋ ብቻ ለሚለው ክርክር ምላሽ በአንድ ጊዜ አይደለም እነዚህን ያዋቀራቸው እና ቢያንስ ወደ 10 ዓመት ውስጥ እምነትና ጸጋ ብቻ በሚል ነው። ከዛ ሶስተኛ ላይ መጽሐፍ ቅዱስ ብቻ የሚለውን አመጣ። መጽሐፍ ቅዱስ ብቻ የሚለውን ሉተር ሲያመጣ እኛ የምናምነው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ራሱ ሉተርም ራሱ መጽሐፍ ቅዱስ ብቻ ስላለ የሉተር አስተምሮ ራሱ መጽሐፍ ቅዱስ ብቻ በሚለው ይመዘናል። ሉተር የማይመዘን አይደለም። በዚህ መጽሐፍ ቅዱስ ብቻ በሚለው አስተምሮ የማይመዘን አካል የለም። አጠቃላይ የወንጌል አማኞችን ደግሞ እነዚህ አምስቱ ሶላ የምንላቸው አንድ ላይ የሚያግባቡን እንጂ አይለያዩንም። እነዚህ አምስቱ ሶላዎች እኛን ከካቶሊክ እና ከኦርቶዶክሶች ከወንጌላውያን አማኞች ውጪ የምንለይበት እንጂ ፔንቴኮስታል፣ ሉተራውያን፣ አርሜን እየተባለ የምንለያይበት አይደለም። ይበልጥ አንድ በድነት ትምህርት ጥላ ውስጥ የገባንበት ነው እነዚህ አምስት ምሰሶዎች እና ይሄ አሁን አለ ያልከውን አልቀበለውምም፣ እንደዚህም አናንጸባርቅም። ከፔንቴኮስታል ጋር አብረን ህብረት እያደረግን የምንኖርበትም በእነዚህ አምስቱ ሶላ ፒላር ምሰሶዎች ነው ብዬ ነው ማምነው። የምታገለግልበት ኮልፌ መካነ ኢየሱስ ቤተክርስቲያን ነው አይደል? አሁንም ጭምር ወንጌላዊ የምታገለግለው? የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አዲስ አበባ ሲኖዶስ ኮልፌ ማህበረ ምዕመናን። ሄጎ ቴንክ ዩ ወንጌላዊ ተባረክ፣ ጸጋ ይብዛልህ። ሚዩት አድርግ እባክህ፣ ወፍ ዘራሽ ሰው አሁን አንፈልግም። እኔ ልጠይቅ እንዴ ወንጌላዊ ቴንክ ዩ። እሺ ሚዩት አድርግ ወንድም አለ ፌክ ነው እንደዚህ ማርቆስ ሚዩት አድርግ። አጠይቅም አልተባልክም፣ ሚዩት አድርግ። ወፍ ዘራሽ አጋንንት ገጣጥሟችሁ እዚህ ሶሻል ሚዲያ ላይ የመጣችሁ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን እኔ ባለሁበት ስሟን ስታጠለሽ ዝም ብዬ አላይህም። ሄድ ኦፊስ ደወልኩኝ። አድምጥ፣ ሚዩት አድርግ። ገና ሌላ ሰው ጋር ደውላለሁ፣ ሌላ አገልጋይ ጋር ሰው ወገን ያኛውን ሰው ሚዩት አድርግ። ከዚህ በኋላ ከከፈትክ እኔ ሳልፈቅድልህ ከከፈትክ እታች አውርዱት። ይህን ቀጣፊ ማለት ነው። በታች ትወርዳለህ። በክብር እንግዲህ ወንድማችን ብለህ ስናወራ ካልሰማህ አንድ ሌላ አገልጋይ ጋር ደውላለሁ። ኦኬ፣ ወንጌላዊ ናቲ ጋር ደውላለሁ። እሱ ጋር እንዲነጋገር አላደረክም። በታች ውረድ። ካልተኛ ናቲዬ ጋር ደውለታለሁ። እኔማ ገና በየቸርቹ እየደወልኩ ነው የማስመሰክርባቸው እነዚህን ወፍ ዘራሾች ማለት ነው። ናትዬ ካልተኛ ያነሳዋል። አሜሪካ ስለሆነ ሌሊት ነው፣ ግን ጥሩ ሰዓት አይደለም። እሺ ናቲ ያነሳል። የመካነ ኢየሱስ ቤተክርስቲያን አገልጋዮች የሆናችሁ ሰዎች ካላችሁ፣ አገልጋዮች ማለት ነው፣ አገልጋዮች ያላችሁ ሰዎች ካላችሁ መምጣት ትችላላችሁ። እነዚህን መጽሐፍት ከመጽሐፍ ቅዱስ የወጣ ነው ብላ ለሚመኗም ሆነ ለአዲስ ሰው ከወንጌል አማኞችም ይምጡ ይሄን መጽሐፍ ታስተምራለች ነው እያልኩ ያለሁት። ይሄን አታስተምርም ካላችሁ የሚገሩኝ ማርቆስ ጋር አድመጣል።
ይሄ መጽሐፍ የማስተማሪያ መጽሐፍ ነው እንጂ መጽሐፍ ቅዱስ አይደለም። እንዲህ አይነት መጽሐፍ በተለያየ መልክ ሙሉ ወንጌል የራሱ አላት፣ መካነ ኢየሱስ የራሱ አላት፣ ቃለ ሕይወት የራሱ አላት፣ መሰረተ ክርስቶስም ገነትም ቸርች ጉባኤ እግዚአብሔር ዋቴቨር የየራሳቸው አለ። እነዚህ መጽሐፍቶች ግን ከመጽሐፍ ቅዱስ የተውጣጣ ትምህርት፣ የማስተማሪያ የደህንነት ትምህርት፣ የክትትል ትምህርት፣ የደቀ መዝሙር ትምህርት፣ የሃይማኖት ማጽኛ ተብሎ በእናንተ ጋር እንደሚባለው እንዲህ አይነት መጽሐፍት ነው እንጂ ከመጽሐፍ ቅዱስ ውጭ የወጣ ሌላ ትምህርት ነው ስትለኝ አልነበረው? ይቀደም አላልኩም። እኔ እንደዚህ የአባቶች ትምህርት ነው ያልኩት። የሉተር ትምህርት ከመጽሐፍ ቅዱስ የወጣ ነው፣ ከመጽሐፍ ቅዱስ ያልወጣ ነው ብዬ ስልህ ከመጽሐፍ ቅዱስ ውጭ እኛ ሶላ ስክሪፕቹራ ብለን ስንል አልከን። ወንጌላዊት መካነ ኢየሱስ ቤተክርስቲያን ሶላ ስክሪፕቹራ ብላ ስትል እናንተ ፔንቴኮስታሎች እንደምትሉት አይደለም አልክ እኮ እዚህ አደባባይ ላይ። ቅጥፈት ማለት ነው፣ ውሸት ማለት ነው። ስለዚህ ሰሙልህ መጡ ወንጌላውያኑ ማለት ነው። ግማሾቹን አብዱ ሰላም ጋር ደውዬ አስተራይ ጋር እንደውም አልመጣልኝም። እኔ የመካነ ኢየሱስ ቤተክርስቲያን ወንጌላዊ አልመሰለኝ። ወንጌላዊ መሆኑን አውቃለሁ፣ ግን የመካነ ኢየሱስ መሆኑን አላወኩም ነበር። እሺ ለተጠየቀው ጥያቄ አሁን ቀጥታ መልስ አልመለስክም። ቅድመ ወንድምነት ያስቆመ ማለት ነው። ቤካ ኦርቶዶክሳውያኑ ድነዋል ብለሃል። አስተራይ ጠይቀው የቤተክርስቲያኒቱ የመካነ ኢየሱስ ቤተክርስቲያን ትምህርት ነው ብለዋል። ታዲያ እናንተ ቅድም ካላችሁት ጋር እኮ ማርቆስ የሚናገረው እኮ ተለያየ። አስተራይ ወንጌላዊ አልተለያየም። እኔ አስረዳለሁ፣ አንድ እንደሚሆን እኔ አስረዳለሁ። መጀመሪያ ለመወያየት እኔ ራሱ የት ነበርክ? ማህበረ ምዕመናን ወይ አባ ማህበረ ምዕመናኑን እሱ ይንገር፣ ኤርሚያስ ይንገር። እኔ መንገር አይጠበቅብኝም። ለመጣ ሁሉ የመናገር ግዴታ የለብኝም። ገባኝ፣ ችግር የለውም። ማህበረ ምዕመናንን ንገረኝና ከዛ በኋላ እንቀጥላለን። ምንም ችግር የለውም። ለመጣ ህዝብ ሁሉ እኔ የመናገር ግዴታ የለብኝም። በትምህርቱ ላይ እናውራ፣ በተሰጠው ሪስ ላይ እናውራ። አንድ የኢትዮጵያ አንድ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የሙሉ ጊዜ አገልጋይ የሆኑ ወንጌላዊ አስተራይና ወንጌላዊ አብዱ ሰለም ናቸው እየጠየቁት ያሉት። ልብ በሉ። የመካነ ኢየሱስ ቤተክርስቲያን የሙሉ ጊዜ አገልጋዮች የሆኑ ቤተክርስቲያኒቱ ወንጌላዊ ብላ ኦርዴንድ ያደረገቻቸው አገልጋዮች ናቸው የሚጠይቁት። ለምን? ሉተራዊ ነኝ ብሎ ስላለ። የትኛው ማህበረ ምን መነነ ለመጣ ሰውዬ ይቅርታሉ ወንድሞቼ፣ ቋንቋው ሊሆን ይችላል። የማስረዳት ግዴታ የለብኝም። ታዲያ ማስረዳት ግዴታማ ይኖርብሃል እንጂ። ኤርሚያስን ስትጠይቁ በወንጌላውያን አማኞች ታሪክ ውስጥ እኔ ተምሬ የተጠመቁት ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ ነው። ሂድ ታሪኬን ይነግረዋል። ይሄንን ተጠየቅኩም አልተጠየቅኩም የማሳወቅ ግዴታዬ ነው። የ27ኛ ዙር የደቀ መዝሙር ተማሪና ተጠማቂ ነኝ። ማንም ቢጠይቀኝ 18 ጊዜ አጠይቁኝ ብዬ አልልም። ጥያቄ እስከሆነበት ድረስ መመለስ አለብኝ። አንተ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አባል ነኝ ብለህ ስትል የትኛው ማህበረ ምዕመናን የጠየቁ የራስ አገልጋዮች ናቸው፣ የኔም ወንድሞች ናቸው። ባይዘው መመለስ ግዴታ አለብህ እንጂ ኦርቶዶክስ ድነዋል ብለህ ቅድም ስትል የነበረ ወንጌላውያኑ ይኸው መጣው አልዳኑም፣ ስላልዳኑ ወንጌል እንሰብካቸዋለን አሉ። እኛችን መካነ ኢየሱስ ነው የምናውቀው። እዚህ ሰይጣን ገጣጥሞ ያስገባቸው ፎርጅድ የሆኑ ቲክቶክ ላይ የመጡ ሉተራውያንን ብለው የሚሉ ለነሱ ወንጌል መስበክ ብላስፌሚ ነው አሉ። ትዳራቸውና ህይወታቸው የፈረሰባቸው ባለተልኮቹ ባለተልኮቹ ትዳራቸውና ህይወታቸው የፈረሰባቸው ሰዎች መጥተው የክርስቶስን ቤተክርስቲያን ሊያፈርሱ ማለት ነው። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ከሌሎች አብያተ ክርስቲያናት ሊለዩ ሽብልቅ እየከተቱ ከእናንተ ከፔንቴኮስታሉ ከሙሉ ወንጌል ከቃለ ሕይወት ከመሰረተ ክርስቶስ ከገነት ቸርች ከህይወት ብርሃን ቸርች ኦርቶዶክስ ትቀርበናለች፣ ከእናንተ ጋራ የጌታን ራት ከምንወስድ ኦርቶዶክሳውያን ጋር ብንሄድ አሉ። ለሁለቱም እነሱ ትቀርባቸዋለች፣ ለእነሱ ትቀርባለች፣ ለመካነ ኢየሱስ አትቀርብም እንጂ። ግን ካህኑ ቅድም ምን አሉ? ሌላኛው ካህን ከዚህ በኩል በፊት የመጡት እኛ አናቆርብም አሉ። አንድ የመካነ ኢየሱስ ቤተክርስቲያን አባል ኦርቶዶክስ ቢሄድ አቁርቡኝ ብሎ ቅልውጥ ቢሄድ አይሰጡትም። ይሄው ደግሞ ወንጌላዊ አስተራይ የራሱ የመካነ ኢየሱስ ቤተክርስቲያን ወንጌላዊ የሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተ ክህነት የጉባኤ ቤት ተማሪ ነው። ቀን የሚያቅ ዜማ የሚያቅ ማለት ነው። አስተራይ አንተ ራስህ ተመልሳውን ወደ ኦርቶዶክስ ሄደህ በኦርቶዶክስ ስርዓት ሳትጠመቅ አሁን የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌላዊ ሆነ ቅዱስ ቁርባን አቁርቡ ብለህ ትላቸው ያቆርባሉ?
አስተራይ አንተ ደም ጠይቀህ የኦርቶዶክስ አገልጋይ ስለነበርክ አረ በጭራሽ እኔ እኮ አሁን እኔም ልጠይቃቸው ነበረ። እኔ አሁን አስተራዬ ፊት ለፊት እወጣለሁ። ምናልባት እንደው አንዳንዴ እሳቸው በብዙ በትምክህትም ውስጥ ስላሉ እንደው ሊጠይቁኝም ከቻሉ እንዲጠይቁኝም ብዬ ነበረ። ቅድም ማይክ ያነሳውኝ ኤኒሃው እኔ ድኛለሁ ወይ ብዬ ለመጠየቅ ነበር እሳቸውን። እኔ ኦርቶዶክስ ነኝ ድኛለሁ ወይ በርሶት? እኔ መቼም የሰው ልጅ ዋና አልቲሜት ጎሉ መዳን ነው አይደለም እንዴ? ከሚመጣው የዘላለም ፍርድ መዳን ነው። ስለዚህ ድኛለሁ ይባል የሰው ልጅ እዚህ የምንጨቃጨቀው ሁሉ በአጠቃላይ እንድንድን ነው። ኦኬ ሶሪ እሺ። አሁንስ እሳቸውማ ድነዋል አሉ እኮ ሉተራውያን ዲበኩሉ ሉተራውያን ድነዋል አሉ። ተሜ ቆይ አንዴ ተሜ በከፊል ድነት አለ እንዴ? ቆይ አንዴ ተሜ በከፊል ድነት አለ። አይ ዶንት ኖ ተሜ መጣል ከኦርቶዶክስ ተሜ ቅድሙን ሰምተዋል አይደል? ሰላም ላንተ ይሁን። እንዴት ነው ኤርሚ? ያው ርዕሱ አንብቤዋለሁ። የተወሰነም ስትከራከሩም እየሰማው ነው ኤርሚ። ኦኬ ድነዋል ወይ ብዬ ስጠይቅ ሉተራውያኑ አዎ ድነዋል፣ ከእናንተ ከፔንቴኮስታሉ የተሻለ ድነዋል ብለው ሲሉ ዲበኩሉ ሰምተሃል አይደል? እኔ ከእናንተም ከዚህም እኔ የተሻለ ብዬ ማስበው አንድ ኦርቶዶክስን ብቻ ነው። ሌላ የተሻለ አላውቅም። ቆይ ልመልስልህ ኤርሚ፣ አንድ ጊዜ ልመልስልህ። ያው ልመልስልህ። እኔ ከፕሮቴስታንቶቹ ውስጥ ከፔንቴኮስታል ሉተራውያን የተሻሉ ናቸው ብዬ አላምንም። እኔ የተሻለ ኦርቶዶክስ ነው፣ የተሻለ ፍለጋ ነው የሄድኩት። ለምሳሌ ያክል እኔ ጴንጤ ነበርኩኝ፣ በጴንጤ ቤት ነው ተወልጄ ያደግኩት። ስለዚህ የተሻለ ፍለጋ ከፔንቴኮስታል ወደ ሉተር ነበር የሚሄደው የነበረው። የተሻለ ፍለጋ የሄድኩት ኦርቶዶክስ ጋር ነው። በቃ ለእኔ ሉተራውያንም አልዳኑ፣ ጴንጤዎችም አልዳኑ፣ ፔንቴኮስታሎችም አልዳኑ ብዬ ነው የሄድኩት። አጉል ፖለቲካ ለመስራት አጉል ፖለቲካ የጠየቁት ጥያቄ ላይ አይደለም የመለስከው ተሜ። ዲበኩሉ ሉተራውያን ከወንጌላውያን ማለት ከፔንቴኮስታሉ የተሻለ ድነዋል ብለው ሲሉ ሰምተሃል ወይ ነው ያልኩ። ሲሉ ሰምቻለሁ፣ ግን ልክ አይደለም። ትክክል ናቸው? አይ ልክ አይደሉም። እኔ የተሻለ ከሆነማ ለምን ሉተር ጋር አልሄድም ከጴንጤ ቤት? ቴንክ ዩ። ስለዚህ ልብ በሉ፣ ቀሲስ ዲበኩሉ ሉተራውያን ድነዋል ብለዋል። ዛሬ እዚህ ቤት የመናዘዣው ምክንያት ሆኗል። ድነዋል ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድም ቀሲስ ዳዊት መምህር ዳዊትን አስገብቼ ስጠይቀው አይ እኛ በፍጹም ሉተራውያን ድነዋል፣ ፔንቴኮስታሉ ድነዋል ብለን አናምንም፣ ሁሉንም በፕሮቴስታንት አይን ነው የምናየው ብሏል መምህር ቀሲስ ዳዊት ማለት ነው። ዲበኩሉ ደግሞ ሉተራውያኑ ከፔንቴኮስታሉ የተሻለ ድነዋል ብለዋል። የዘላለም ሕይወት አላቸው ማለት ነው ወይ ስለ አዎ ብለዋል። ስለዚህ አሁን ቀጥሎ ያለውን ጥያቄ ልጠይቀው፣ ምን እንደምጠይቀው ስለሚያውቅ ጥምጣሙ ከላዩ ላይ እስኪፈታ ድረስ የምጠይቀውን ጥያቄ ስለሚያውቅ ያው እናትህ ምናምን ነገር እያለ ወደ እናትህ ሄደ ማለት ነው። ኦኬ ቴንክ ዩ። በደንብ ነው ያሉት። ሪካርድ ስለተደረገ ቪዲዮ እዚህ ስላለ በደንብ እናየዋለን ማለት ነው። እሺ ወንጌላዊ እሺ ወንጌላዊ የሚለው ነገር አለ መሰለኝ። ታሜ ቆይ ወንጌላዊ የሚለው አለ መሰለኝ። አብዱሰላም እኔ በቀላሉ ይሄን ጥያቄ ለማንም ጤናማ ኦርቶዶክስ ነኝ የሚል ሰው ብጠየቀው ወይም የማያመቻምችና ያ ኦርቶዶክሳዊ አቋም የያዘ ሰው እንደ ተሜ ሁሉም አልዳኑም በሚል ይዘጋል። ይሄኛውን እስማማለሁ። ለምንድን ነው የምስማማው? በከፊሉ ድናችኋል አልዳናችሁም የሚለው ነገር የሰሞኑ ተልእኮ ጉዳይ እንጂ ከጥንት ጀምሮ እኮ በዚህ ሀገር ውስጥ አብረን ስንኖር ድኗል ብሎ ቢያምኑ ኖሮ ለምንድን ነው አንድ ላይ ማንካፈለው የጌታን ራት አንድ ላይ ማንኖረው? ቤተክርስቲያን ድኗል ብለው ቢያምኑ ኖሮ ለምንድን ነው እነሱ ጋር ወይ ማንካፈለው ወይም እኛ ጋር የማይካፈሉት? ግን የዲበኩሉ የራሱ አቋም ነው አሁን ያነሳው፣ የቤተክርስቲያኑ አይደለም። ደግሞም የአንድ ኦርቶዶክስ አቋምም አይደለም። የኦርቶዶክስ አቋም አንዱ አሁን ተሜ ያነሳው ነው። ማንም ኦርቶዶክስ አሁን እኔ ለምሳሌ ቄሶች ጭምር እኮ አስተምረን የቤተክርስቲያን ቆራቢ አባል አድርገን እናውቃለን። ሲመጡ አሁን አስተሪዮ ቤተክርስቲያን ውስጥ ሲያገለግል እንደነበረ እንደዛው ሲያገለግሉ የነበሩ ቄሶችን ብዙዎችን አምጥተን አስተምረን
የቤተ ክርስቲያን አባል አድርገናል። እነዚህ ሰዎች ቢድኑ እኛ ለምን እናመጣቸዋለን? ወይም እኛ ብንድን ደግሞ ለምንድን ነው ተመለሱ ከዚህ ከምንፍቅናችሁ እያሉ እንዳሁም ታስታውስ እንደሆነ ከዚህ በፊት አንድ ቪዲዮ ትላንት እያየው ነበረና ዲበኩል ማን ነው ሶሪ አንድ ወንድም እዚህ ላይ ምን ይላል? እናንተ በክርስቶስ ክርስቲያን ሳትሆኑ ሉተራውያን ናችሁ ስለን ነበረ። ክርስቲያንም አይደላችሁም ይሉናል። አንድ ሁለተኛ ደግሞ የነሱ ክርስቶስ ልዩ ነው እያሉ ያወራሉ። ይሄ የሉተር ሌላ ታሪክ ብሎ ደግሞ እዚህ ላይ ጎረምሶቹ ሲያወሩ የነበረ በጣም የሚያሳፍሩ አይነት ታሪኮች ነበሩ። የሉተር ታሪክ ነው እግዚአብሔርን ሰደበ እንደዚህ እያሉ ጸረ ክርስቶስ አድርጎ የሚስሉን ሰዎች በምን ሞራል ነው ድኗል ብሎ ስለኛ የሚያምኑት? እኛስ ወንጌል ለምንድን ነው የምመሰክርላቸው? ለምሳሌ ቤተክርስቲያን ሙሉ በሙሉ ትልቁ ተልኳ ላይ ስታተኩር ትልቁ ተልኳ ለሰው ልጆች ሁሉ ወንጌል መመስከር ነው። ከሰው ልጆች መሃል ኦርቶዶክሳውያን አንድ እንጂ ልዩ አይደሉም። ሰው ወንጌል እንመሰክርላቸዋለን። ስለተመሰከረ ነው ዛሬ እና አስተርእዮ እዚህ ላይ ያሉት እናንተ እዚህ ላይ ያላችሁ። ሰው ለኦርቶዶክስ ወንጌል ይመሰከራል። ኦርቶዶክሶች እንደኛ አልዳኑም። ብድኑ ኖሮ ወንጌል ባልሰበክንላቸው እኛ እንደ ዳን አያምኑም። ጸረ ክርስቶስ እንደሆነ ያስባሉ። ሰው ሁለቱ ልዩነቶቻችን እየታወቁ ከዲህ በኩሉ ፖለቲካና የተልእኮ ማህበሩ ጋር አጀንዳውን እንዝጋው። ወንጌላዊ እሺ፣ ቢኒ ረጅም ሰዓት ስለቆየ ቢኒያ ምን ትላለህ? ቢኒያ አለህ ወይ? አለው ኤርሚ የጨረስኩኝ ጥያቄ። ቆይ አልጨረስክም። ተምዬ እመጣለሁ ወደ አንተ። ቆይ እቴ መሲም ትናገርና ቤካም ተናግሯ ጠራ አድርገው ከዛ እመጣለሁ ወደ አንተ። እሺ ረጅም ሰዓት ስለቆዩ ነው። ቢኒያ እሺ፣ ባጭሩ ያው እንግዲህ እያየነው ነው። አንደኛ ራሳቸውን ክላሪፋይ መግለጽ አይፈልጉም። በቃ የት እንደሆኑ ማለት ነው። አሁን እንደ ወንድማችን ያለ ማርቆስ አይነት የእሳት ጣር የሆነበት ያለበትን ቦታ መናገር ነው። የሚያመልክበትን ህብረት የሚያደርግበትን እሱ የሚላት መካነ ኢየሱስ መሬት ላይ ያለችውን መካነ ኢየሱስን የማይወክል እንደሆነ ይኸው በ4 በ5 የመሬት ላይ ባሉ መካነ ኢየሱሳውያን ተረጋግጧል ማለት ነው። ከዛም በላይ እኮ ይህንንም እያወቅን እኮ ነው እድል የሰጠ ነው። ይህንን እያወቅን ነበር እድል የሰጠ ነው። አሁንም ተጠይቆ ለ10ኛ ጊዜ አሁንም ደግሞ ገብቷል። ቢጠየቅ አይመልሳትም፣ አይደፍራትም ማለት ነው። ለምን ህብረት አያደርግም ማለት ነው። ይሄ ከሆነ መደምደሚያ የሚሰጠን ምንድን ነው? የትም ያለችው አሁን ከረንት ላይ ያለበት እሱ የዛሬ 6 ዓመት ብቻ ነው አሜሪካን የኖርኩት አለ። 6 ዓመት ብቻ ከዛ በላይ ስንት ዓመት ብትኖር ብዙ ዓመት ኖርክ የሚባለው እሱ ያው የግል ጉዳይ ነው። ግን ከ6 ዓመት በፊት የነበረባትን ነው አደለ? በሀዲያ ወይ በሆሳና የምትገኘዋን ህብረት የጠራው ማለት ነው። አሁን ከረንትሊ የት እንዳለ ቢናገር እውነት እሱ እንደሚለው ነው ወይ እዛ ያሉት መምህራን እዛ ያሉት መካነ ኢየሱስ መምህራን መናገር የሚችሉት? እሱን አይደፍርም ማለት ነው። ሁለተኛው ልዩነት እንዳለ ይታወቃል። በእርግጥ ቀሲስ ዲበኩሉ የገቡበት ምክንያት ይታወቃል። ቴም ብለዋለች ከእናንተ የተሻለ ድነዋል ሲሉ በእርግጥ ምስክርነት ሰጥተዋል። ማን? ቀሲስ ዲበኩሉ ያው የኦርቶዶክስ በአሜሪካን ያለ ኦርቶዶክስ ቤተክርስቲያን ቀሲስ የሆኑ ቄስ የሆኑ ታቦት የሚሸከሙ ማለት ነው። ስለዚህ ድነታቸውን ተጋርተውታል። የማንን? የሉተራውያንን። ግን የትኛው ሉተራውያንን ነው? እውነት ነው ሉተራውያን ድነዋል። እሳቸው የሚሉት ሉተራውያን ግን ድነዋል አይፈልጉትማ። እሱን መሞገት አይፈልጉም። ያው ሞካ አድርገው ተሳድበው ራሳቸውን ማግለል ነው የፈለጉት ማለት ነው። ባጭሩ መሬት ላይ ያለችው ሉተራውያን መካነ ኢየሱስ ድነዋል። አዎ ድነዋል፣ በጣም ድነዋል። መሬት ላይ ያለችውም ቲክቶዶክስ ላይ ያለችው ኦርቶዶክስ ድናለች? አልዳነች። ከምን አንጻር? ከመጽሐፍ ቅዱስ ከእግዚአብሔር ቃል አንጻር ምን አላለችም? አልዳነች። ድናለች ለማለቱ ቅድም ወንድማችን ሲሰጥ የነበረው ምክንያት ምንድን ነው? ህብረት ያደርጋሉ። የመጽሐፍ ቅዱስ ህብረት አንድ ላይ ያደርጋሉ። ካቶሊክም ወንጌል አማኝም እንትንም ኦርቶዶክስም ህብረት ያደርጋሉ። የስላሴ አማኝ ናቸው። ድነዋል። እንዴ አንድ ግለሰብ ድነዋል ለማለት
ግለሰብ ነው ያልኩት። ድነዋል ለማለት የሥላሴ አማኝ መሆኑ ብቻ ነው የሚጠበቅበት እንዴ? አብ ወልድ መንፈስ ቅዱስ ብሎ ማመኑ ብቻ ነው እንዴ የሚጠበቅበት? አይደለም። ከዚህ አንጻር አሁን አጽንቼ የምናገረው ኦርቶዶክሳውያን ድነዋል ወይ? አልዳኑም። ሉትራውያን ድነዋል ወይ? አዎ ድነዋል። መሞገት ይቻላል። ያ ተባረክልን። ቴንክ ዩ እህትየው። የምጨምረው አለ የምትይው አለ? ረጅም ሰዓት ስለቆያችሁ ከዛ ወደ ወገኖች እንሄዳለን። አለሽ መሲ አለው ሰዓት ለመጠቀም ያክል ይቀጥሉ ወንድሞች። እድሜ ያለው ነኝ። እሺ ቴንክ ዩ ቤካ ወንድምነት። ቅርታ እኔ ወደ ቢሮ ስለምወጣ እየሰማችሁ ሊድ። ኦኬ ጥያቄ ካላችሁ ልጠብቅ። እሺ እንጠይቃለን። ቤካ ወንድምነት አለ? ወንድምነት እኛ መጨረሻ እናወራለን። የገባው ሰው ይወያይ፣ ችግር የለም። እሺ ቴንክ ዩ ኦኬ። ታሚ ምን ነበር ትለው ያለው? ወይስ እኔ ልል የፈለግኩት ኤርምዬ ድንገት ጥያቄ ይሄ ከሆነ ጥያቄ ለኦርቶዶክሳውያን ሉተራውያን ወገኖቻችን ድነዋል የሚል ጥያቄ ነዋል። ጥያቄ ለኦርቶዶክሳውያን እኔ ከኦርቶዶክሳውያን በተሻለ እኔ ከጴንጤ ቤት የመጣሁት እኔ በተሻለ መልሰዋለሁ ነው መልሱ። አልዳኑም ድነዋል። ኧረ አልዳኑ እንዴ ሉተራውያን አልዳኑ። እሺ ማርቆስ ቅድም ኦርቶዶክሳውያን ድነዋል እያለ ነበር። ታምናለህ? የሉተራዊ ማርቆስ ሉተራዊ ነኝ ብሎ የሚለው ማርቆስ ድነዋል። እኔ ልመልስ ነው። ምኑ ነው የምትመልሰው? ነው ምኑ ነው የምትመልሰው? ታሜ ቆይ፣ ታሜ ለታሜ ነው የምነግረው። ማርቆስ ሉተራዊ ነው፣ ኦርቶዶክሳውያን ድነዋል ብሎ ይላል። የእሱ ምስክርነት የታመነ ምስክርነት ነው። ያው ኦርቶዶክሳውያን መዳናቸው ማርቆስ ብቻ አይደለም ሌላውም ያውቃል ያምናል። ግን እኔ ግን ማርቆስን ግን ድነሃል አለው። ማርቆስ የኔ መዳንን ያምናል። ታሜ ማርቆስ ብቻ ሳይሆን ሌሎቹም ያምናሉ ብላል። ማን ያምናል? እኮ ያው ተልኮ ነው ስንል ለእንዲህ አይነት ማጭበርበሪያ ስለሚመች ነው። አሁን የሚለውን ሲሆን ተሜ ያለው ስተማም ማርቆስ ለእኔ ምስክር ሆነልኝ። የማርቆስ ምስክርነት ተቀባይነት የለውም። ማርቆስ ቤተክርስቲያን የለውም፣ የት እንደሆነ አናውቀውም። ለምሳሌ ምንም ማስረጃ የለውም። አይ እሺ ቤተክርስቲያንን ትናገራለህ ማርቆስ ወንጌላዊ ለምን እንደ አንዴ ኤርሚያስ አንድ ነገር ልንገር። እኔ ተሳስቼ ቢሆን እንኳን እኔን ተሳስተ ቢሆን አንተ መታረም ያለብህ ወይ አንዴ ለመታረምም እንኳን ለምንድነው ቤተክርስቲያንን የማትናገረው? የእናንተ ዲሲፕሊን ራሱ እኮ አይደለም ለማረም። ያንተ ዲሲፕሊን እንኳን ራሱ እኮ ትክክል እኮ አይደለም ብራዘር። የእኛን ዲሲፕሊን ቶ አንተ ሁለት የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን የሙሉ ጊዜ አገልጋዮች ወንጌላውያን እዚህ ቁጭ ብለው የት ማህበረ ምእመን ነህ ብዬ እኔ ቅድም ጠየቅኩህ። ምክንያቱም መካነ ኢየሱስ የኔ ስለሆነች ማለት ነው። የት ማህበረ ምእመን ነህ ብዬ ጠየቅኩህን በግር ድምድሙ በእርግጠኝነት እንኳን አስረግጠ ልትናገር ያልወደድከው መጥተው ሲጠይቁ ለጠየቀኝ ሰው ሁሉ መልስ አልሰጥም አልክ። ለምን አትመልስም? የትኛው ማህበረ ምእመን ነህ መካነ ኢየሱስ ቤተክርስቲያን? አንደኛ መልሻለሁ። ለእነሱ ንገራቸው። አንተ መንገር ነው የሚጠበቅብኝ። ኦኬ አልመለስክም። ከ6 ዓመት በፊት የነበረው ደግመህ እንዳትልክ አልመለስም። ውሸት ይዋል። ደግመህ እንዳትልክ። እንዳንተ አይነት ወፍ ዘራሽ ምእመን የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን የላትም። ማህበረ ምእመኗን የምታቅ በማህበረ ምእመኗ ያሉት ምእመናንን የት ናችሁ ተብለው ሲባሉ ኡራኤል መካነ ኢየሱስ ነኝ ወይ ልደታ መካነ ኢየሱስ ነኝ ወይ እንጦጦ መካነ ኢየሱስ ነኝ ወይ ቦሌ ማህበረ ምእመናን ነን ብለው የሚሉ ናቸው። አንተ ግን ስትጠየቅ አትመልስም። ባለተልኮ ነው። ባለተልኮ እዚህ ውስጥ ላላችሁ የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን አገልጋዮች ይህን ቪዲዮ የምሰሙ የኢትዮጵያ ወንጌላዊት መካነ ኢየሱስን ቤተክርስቲያንን ለመክፈል ከኢትዮጵያ ወንጌላውያን አብያተ ክርስቲያናት ከህብረቱ እናንተን ለመክፈል ቤተክርስቲያኒቱን አደገኛ ነገር ውስጥ ሊጨምሩ ቲክቶክ ላይ የተሰማሩ ቤተክርስቲያን የማታውቃቸው ሰዎች ፈልተዋል። ቤተክርስቲያን የምታውቃቸው ወንጌላውያኑ እንደነ ወንጌላዊ ሁሴን፣ እንደነ ወንጌላዊ ናቲ ዩኤል፣ እንደነ ወንጌላዊ አስተራይ፣ እንደነ ወንጌላዊ አብዱሰላም አይነቶቹ እየመጡ እየተናገሩ ነው። ጤናማውን ትምህርት ማለት ነው። እነዚህ ግን ቲክቶክ ላይ ያሉት መሬት ላይ ችግር እንዳይፈጥሩባችሁ። ስለዚህ አባቶች የምሰሙ አገልጋዮች የምሰሙ ሰዎች ሶሻል ሚዲያ ላይ ምን እየተባለ በኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ላይ እየተዋሸ እንዳለና
እኛ ከእናንተ ጋር ምንም ህብረት እንደሌለን ሙሉ ወንጌል ቤተክርስቲያንን ያልዳነች ቤተክርስቲያን ነች ቤተክርስቲያን ብለን አንጠራትም ብለው የሚሉ ሉተራውያንን ብለው የሚሉ ወፍ ዘራሾች እዚህ ሶሻል ሚዲያ ላይ መጥተዋል። ዲበቱራውያን አዎ የዲበክ ሁሉ የደብተራው ዲበክ ሁሉ አንጃዎች ሆኑ ማለት በቃ ሰላሙንልኝ አባቴ። ጥያቄ ከሌላችሁ ክበሩልኝ። እሺ ቴንክ ዩ ተባረክ። እሺ ልብ በሉ። ስለዚህ ልብ በሉ። ሄድ ኦፊስ ጠይቄያለሁኝ። ምን እየሰሩ እንዳለ ባላቅም ለወንጌላዊ ናቲ ደጋግሜ ነግሬያለሁኝ። በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንና በሌሎች አብያተ ክርስቲያናት መካከል አደገኛ የሆነ ነገር ለመጫር አጋንንት የሚነዳቸው ሰዎች ነው ብዬ የምለው እኔ። የወንጌል አጀንዳ የላቸውም። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ትምህርቷንም እናሳውቃለን ብሎ በሚልም አይደለም የተነሱት። አጀንዳ ሰንቀው ከኦርቶዶክሳውያን ከነ ዲበኩሉ ከሚመራው አስማተኛ ሰው ጋር አብረው ቆመው እኛ ብለዋል። ከወንጌላውያኑ ጋራ ከነመሰረ ክርስቶስና ከነሙሉ ወንጌል ጋራ የጌታን ራት ከምንወስድ ኦርቶዶክስ ቤተክርስቲያን ሄደን ቅዱስ ቁርባን ብንቆርብ ይሻላል ብለዋል። ግን እነሱ ቤተክርስቲያን ቢሄዱ ሂድ ውሻ ብሎ ነው የሚያባረው። ቃል በቃል ውሻ ብለው ነው የሚያባረሯቸው። አንድ የወንጌላዊት መካነ ኢየሱስ ቤተክርስቲያን አባል የሆነ ሄዶ ኦርቶዶክስ ቤተክርስቲያን ልቁረብ ብሎ ቢል አይሰጡም። የተቀደሰ ለውሾች አትስጡ ብሎ በሚለው ቃል መሰረት ወይ ደግሞ እንደኔ አይነት ዲያቆን በሚቀድሱበት ሳለ ጻኡ ንዑሰ ክርስቲያን ብሎ የሚለውን ቃል እንኳን አይጠቀሙልን። ንዑሰ ክርስቲያን እንኳን አይደለም ነው ብሎ የሚሉ ወንጌላዊት መካነ ኢየሱስ ቤተክርስቲያን በኦርቶዶክስ አስተምሮት መናፍቅ ናት። ሙሉ ወንጌልም መናፍቅ ናት። የትኞቹም ወንጌላውያን እኛ መናፍቃንን በእነሱ አስተምሮት በእነሱ መረዳት። ስለዚህ ሙሉ ወንጌል ቤተክርስቲያን ፔንቴኮስታል የሚባለውን በሙሉ ወንጌል በመሰረ ክርስቶስ በቃለ ሕይወት በሌሎቹ አብያተ ክርስቲያናት ላይ ቤታቸውን ከፍተው ኦርቶዶክሳውያኑን ሲያሰድቡን የሚውሉ ጥቂት ባጃጅ የማይሞሉ ብለን የምንላቸው ሰዎች አሉ። ከላይ ያላቸው አባቶች ልብ በሉ። መሬት ላይ ወርዶ ቤተክርስቲያኒቱ ውስጥ አደጋ እንዳይፈጠር በሌሎች ቤተክርስቲያን ላይ እኔ ኤርሚያስ አበበ እባላለሁ። በማገለግልባት ቤተክርስቲያን ወንጌላዊ ነኝ። እዚህ ሶሻል ሚዲያ ላይ ወፍ ዘራሽ የሆኑ ሰዎች ብቻ የመጡ መስሏችሁ ከሆነ በጣም ተታላችኋል። አገልጋዮች የሆኑ አሉ፣ የሚሰሙ የሚያዩ፣ በውጭም በአገር ውስጥም ያሉ ጥላቻን እየዘሩ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በመከራው ዘመን ሌሎቹን አብያተ ክርስቲያናት ደብቃ ሸሽጋ እንዳኖረች ይህንን እንደ ኢትዮጵያ ወንጌላውያን አማኞች እንኳን እናት ቤተክርስቲያን እንኳን ብለን ብንጠራት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የምንጠራት ቀደምትነቷንም ይዘን ማለት ነው። በዚህ ነው ያልክ ጥላቻ እየዘሩ ሽብልቅ እየከተቱ ነውና እንደ ወንጌላውያኑ እዚህ እንዳሉቱ እና እንደነሱ ወጣችሁ የምትናገሩት ነገር ካለ ተናገሩ። ይሄን ብዬላለሁ። ተባረኩ። ወይት ሮያል ወይት ኦኬ አብዱሰላም ወንጌላዊ ምን መሰለህ፣ እዚህ ላይ ያለው ነገር እያየነው ነው በግልጽ ውጤቱን እያየን ያለ ምንድን ነው? እኔ ወደ 6 ቪዲዮ ሰብስቤያለሁ። የማለያየት ስራ እንሰራለን ያሉበት በተለይ 3ቱ በግልጽ ነው። አንዱ ዲበኩሉ ቤት፣ አንዱ ደግሞ ራሱ አንድ ቀን ተናደድኩ ብሎ ላይቭ ገብቶ ዳዊት የሚባል ሰውዬ ስለማላውቀው ሶሪ፣ ይህ ሰው የማለያየት ስራ እንሰራለን ማነው ዮኒ ማኛን ቤት ቢሆን አለ ሄጄ የማለያየት ስራ እሰራለሁ አለ። ዮኒ ማኛ ቤት የሄደበት ዓላማ ትላንት የማለያየት ስራውን ለመስራት እንደሆነ በግልጽ አይተናል። ሌሎች ወንጌላውያን አልዳኑም ብሎ እዛ ላይ ቃል በቃል ተናግሯል። እሱን ሁሉ በዚህ ደረጃ የወረዱ ይሄ ዲበኩላውያን ናቸው። ይሄ ሽማግሌ ያሰማራቸው ባለተልኮች ናቸው። የማለያ ስራ የማፍረስ ስራ እነዛን አንቁጠራቸው። ግን ወደ ቤተክርስቲያኒቷ ትምህርት መልሰን ስመጣ የኢትዮጵያ ወንጌላዊት ቤተክርስቲያን ከዓመታዊ ባጀቷ ትልቁ ስፍራ የሚይዝ እንዳውም ትልቁ በየትኛውም ቸርች ስትሄዱ በኮንግሪጌሽን ደረጃ እንኳን ለሚሽን ነው፣ ለወንጌል ማዳረስ ነው። ሰው ለማን ነው የምናደርሰው? እዚህ ሀገር ውስጥ ለዝንጀሮ ነው? ለጦጣ ነው? ጫካ ነው እንደምንገባው? ለሰው እኮ ነው። ሰው ደግሞ የተለያየ ሃይማኖት ውስጥ ያለ ነው፣ ለሙስሊሙም፣ ለኦርቶዶክስም፣ ለሁሉም ሰው። እነዚህ ሰዎች ተልኳቸው ወንጌልን ማስጣል ነው። እንዳውም መለያየት ብቻ አይደለም፣
መካነ ኢየሱስ እንኳን ከወንጌል ውጪ እንድትሆን መካነ ኢየሱስ እንኳን ወንጌሉ የተጠራችበት ያችን የጠዋቱን ዓላማ ትታ የነሱ ወሬ በማውራት ጊዜ እንድታጠፋ ይፈልጋሉ። በዚሁ 4-5 ወር እኛ ኮንግሪጌሽን ስር 3 ስብከት ጣቢያዎች ተተክሏል፣ ቸርች በሌለበት እስላም በሆኑ ማዕከል። እነዚህ ሰዎች ግን እዚህ ላይ 3 ሰዎች መስክረው ወደ ጌታ ሲያመጡ አላየንም። ምንድን ነው እየሰሩ ያሉት? ሰው የዲበኩሉ ልጆች ስለሆኑ የአባታቸውን ተልእኮ ለማስፈጸም ሙሉ ስራ እየሰሩ ነው። እነሱ ከኛ ጋር አትቁጠሩ። እኛ ለጳጳሱም ለሼኩም እኩል ነው የምመሰክረው። ሁለቱም እኩል ነው መዳን የሚያስፈልጋቸው ብለን የምናምንበት 2 ምክንያት አለን። ሰው ሁሉ ይወቃ። አንደኛ ሰው በአደባባይ በልቡ አምኖ ባፉ መመስክሩ አይደለም። ምንድነው? በክርስቶስ ስለማመኑ መመስከር አለበት። እነዚህ ሰዎች በክርስቶስ አምናለሁ ይላሉ ወይ? አንድ ሰው እንደውም ስለ ክርስቶስ ከሰበከ መናፍቅ ተብሎ ይባረር የለ ወይ እነሱ ጋር? ሁለተኛ ደግሞ ያ ክርስቶስ ለሚፈልገው ህይወት መለየት አለበት ከዚህ ዓለም ባህሪና ሁሉ ሰው። እነዚህ ሰዎች ይሄን ሁለቱን ስላሉም ነገም ይሄንን እስኪያሟሉ ድረስ አይድኑም። ሉተራውያን እኮ የመለወጥ ባህሪ እኮ ነው። ሉተራዊነት አንዱ በክርስቶስ ማመን ብቻ አይደለም፣ በክርስቶስ ያመነ ሰው የለውጥ ህይወትም ያስፈልገዋል። ሰው እነዚህን የላቸውም። ስለዚህ እኔ የዛሬ ጠዋቱን በዚሁ ልዝጋ። እሺ፣ ቴንክ ዩ ወንጌላዊ ተባረክ። እሺ ስለመውጣ መውጣቴ ነው፣ ይቅርታ አድርጉልኝ። ተባረክ። ቴንክ ዩ በጣም ነው የምናመሰግነው። እኔም አሁን ኔትወርኬ ከተስተካከለ ይቅርታ ያስቸግረኝ ስለሚወጣ ስለሚገባ እኔም ሀሳቤን ላስቀምጥ። በእርግጥ እኔ ዛሬ ከሰማኋቸው ከቀሲስ ዲበኩሉ እኔ በጣም የተወጀናበረ በእርግጥ እውነት ለመናገር አንድነትን እንፈልገዋለን። የቤተክርስቲያንን አንድነት ሁላችንም እንፈልገዋለን። ግን የቤተክርስቲያን አንድነት በምን አይነት ሁኔታ ነው? እውነት ከኦርቶዶክሳውያን ጋር እውነት አንድነን ሉተራን አብያተ ክርስቲያናት ወይ ደግሞ መካነ ኢየሱስ አንድ ናት ብለው ለመናገር ራሱ በጣም ትንሽ የሚያሳፍራቸው ነገር ነው። አሁን ቆይተውም እንደው ሲያሰላስሉት ትናንትና ሲያሳድዱ ሲሳደቡ ሉተርን እንዳልነበር አድርገው ሲረግጡ የነበሩ ሰውዬ ተመልሰው ደግሞ እንደዚህ ይሄ ለውጥ ነው፣ ጥሩ ነገር ነው። ግን ከሳቸው ከሰማሁት ነገር ግን መዳን ቆይ ሽርፍራፊ መዳን የሚባል አለ እንዴ? ላይክ ወይ ደግሞ ትምህርት ከሆነ የሱ ትምህርት ይቀርባል ለድነት የሚያቀርብ ነገር ነው ይባላል። እሳቸው ሲጠየቁ ስለ ድነት እየተጠየቁ አዎ ከናንተ በስንት ጥፍ ከዚህ ከጴንጤኮስታሉ በስንት ጥፍ ድነዋል ይላሉ። ድነዋል እኮ እያሉ ነው። ኦልሬዲ ድነናል ማለት ነው። አሁን እኔ ድኛለሁ። በጣም ደስ ይላል። እውነት ለመናገር በእርሶ የመዳን ትምህርት ሳይሆን የዳንኩት እውነት ለመናገር በክርስቶስ ኢየሱስ በማመን የዳንኩት። ኤኒሃው እንደዚህ ከፊል ድነት የሚባል አለ ወይ? ከፊል ድነት አለ ወይ? ይሄ ትምህርቱ ይቀርባል፣ ሌላ ጥያቄ ነው። ግን ከፊል ድነት የሚባል አለ ወይ? ጥቂት ድነት የሚባል አለ ወይ? የሆነ ነገር የሚባል አለ ወይ? በክርስትና ትምህርት እንዲህ አይነት ትምህርት ሳለ ወይ? ከየት የመጣ ትምህርት ነው ይሄ? ከራሳቸው ፈጥረው የተናገሩት ትምህርት ነው። ለማንኛውም እኛ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አባላትም አገልጋዮችም አጠቃላይ ሁኔታ እኛ እንደው መድረኮቻችን ለፔንቴኮስታሉ ክፍት ናቸው። መተው ያገለግላሉ፣ ይዘምራሉ፣ ይሰብካሉ፣ የእግዚአብሔርን ቃል በተከታታይ ትምህርት ያስተምራሉ። እንዴ በተከታታይ ትምህርት እኮ የሚያስተምር ከዚህ ከቀጠና 2 ሙሉ ወንጌል የምንጋብዘው ከዚህ ከመሰረተ ክርስቶስ የምንጋብዛቸው የፔንቴኮስታሉን ወይም ደግሞ የወንጌል አማኞችን ነው የምንጋብዛቸው። ከኦርቶዶክስ አንዱን ጳጳስ አይደለም ጋብዘን ቻሉት እያልኳቸው ነው። በጣም በሚገርም ሁኔታ መድረኮቻችንን እናጋራለን። የጾም ጸሎታችን አሁን ለምሳሌ እኛ በ21 ይጀምራል። አሁን በ21 ቀን በ7 ልል ነው የ21 ቀን ጾም ጸሎት አለን። በዚህ ጊዜ የጋበዝናቸው የወንጌላውያን አማኞች አብያተ ክርስቲያናትን፣ ፓስተሮችን፣ አገልጋዮችን በዚህ ዙሪያ ላይ ማን ሊያስተምር ይችላል ብለን አእምሯችን ገና ሲያስብ ሙሉ ወንጌል ላይ ነው የምንሄደው። ገና ሲያስብ እዚህ መሰረተ ክርስቶስ ላይ ነው የሚሄደው፣ ቃለ ሕይወት ላይ ነው የሚሄደው። ገና ስናስብ የሆነ ርዕስ በዚህ ጉዳይ ትምህርት ያስፈልጋል ብለን በምንልበት ጊዜ ማለት ነው እንዲህ እያደረግን የምንገባበት የእግዚአብሔርን ቃል የምንከፋፈል ታላቁን ማለት ነው። እውነት ስላላቸው እኮ ነው መተው በመድረካችን ላይ እንዲሰብኩ የምናደርግ የእግዚአብሔርን ቃል ከነሱ ቁጭ ብለን እንድንሰማ በመንፈሳዊ መነቃቃት እንድንነቃቃ የምናደርግ እኮ አንድ ስለሆነ ነው። እንዴ አንድ ያልሆነ ካቶሊክ መጥቶ አንድ ቀን እኔ ጉባኤ ይሰብካል እንዴ? በጭራሽ አይሰብክም። በጭራሽ ሊሰብክ አይችልም። እንኳን ካቶሊክ ይቅርና በዚህ በእኛም በወንጌላውያን አማኞችም እንኳን መካከል ስሁት ትምህርት ያለው እኛ ጉባኤ ላይ አይቆምም፣ በጭራሽ አይቆምም። ስሁት ትምህርት ያለው ማለት ነው። ከሚታወቁ አብያተ ክርስቲያናት ግን እየጋበዝን እኛ መድረኮቻችን ላይ ይሰብካሉ፣ ያገለግላሉ፣ ተከታታይ ትምህርትን ይሰጣሉ፣ ይዘምራሉ።
በምንም ሁኔታ የጾም ጸሎትን አብረን የምናውጀው በአካባቢው ያሉ አብያተ ክርስቲያናት መጥተው ከኛ ጋር አብረው ይጸልያሉ። ተደፍተው ነው የሚውሉት፣ ሲማልዱ ነው የሚውሉት። ይሄ አንድነታችን አይደለም እንዴ? እኔ እኮ በጣም የሚያሳዝን ሁኔታ ማለት ነው። እና እዚህ እንትን ላይ ያሉት እዚህ ቲክታክ ላይ ያሉት አንደኛ ትኩረት ለመሳብ ኦድ የሆነ ነገር መቼም ቲክቶኩ እንደሚታወቀው መልካም ነገር ስሙዝ የሆነ ነገር አይወድም። በቃ ኦድ የሆነ ነገር ይፈልጋል። በዚህ መንገድ አታክ ለማድረግ በአንድም ፕሮጀክትድ የሆነ በሌላ በኩል ደግሞ እንደዚህ ለራሳቸው ስምን ለማትረፍ ትውውቅን ለመጨመር የሚያደርጉት ነገር ነው እንጂ መሬቷ ላይ ያለችው የመካነ ኢየሱስ ቤተክርስቲያን ከሌሎቹ አብያተ ክርስቲያናት ጋር ትምህርትንም ትጋራለች መንፈሳዊ መነቃቃትን ትጋራለች። የእግዚአብሔርን የመንፈስ ቅዱስንም ድምፅ ትሰማለች ከሌሎቹ አብያተ ክርስቲያናት። ፎርዛት ማተር እኛ ቤተክርስቲያን ላይ ሙሉ ወንጌል ላይ ነብይ የተባለ እኛ ነብይ ብለን አንሾም፣ ነብይ የተባለ ግን እኛ ጋር መጥቶ የእግዚአብሔርን ቃል እንዲያገለግል መድረካችን ክፍት ነው። አሁንም እየሆነ ያለ ነገር ነው። እስከዛሬም ሲሆን ነበረ፣ ወደፊትም ይሆናል። እውነታው ይሄ ነው፣ መሬቱ ላይ ያለችው ማለት ነው። ይህንን ደግሞ ሁሉም የሚያውቅ ነገር ነው። ስለዚህ ከምን አንጻር እንደዛ ሊሉ እንደሚችሉ መሬቱ ላይ ያለው የመካነ ኢየሱስም የትኞችም የወንጌል አማኞች ቲክቶክን አይጠቀሙም። ቲክቶክን እንደ ሰይጣን እንደተለያየ ነገር በመቁጠር አይሰሙም። እዚህ የሚደረገውን ፖለቲካ አይሰሙም። ምናልባት አንዳንድ ጥቂት ሰዎች ካልሆኑ በስተቀር ማለት ነው። እና ለዚህ ፖለቲካ እንዲመቻቸው የሚያደርጉት እንጂ ፈጽሞ ስህተት ነው። እኔ ግን እንደው ከዚህ አንጻር ኦርቶዶክሳዊ ቅድም ልጠይቀው የነበረ ያን መካነ ኢየሱስ ነኝ ያለውን ልጅ ለምሳሌ የውርስ በደል ኃጢአት እዚሁ ስሞል ካቴኪዝሙ ላይ የክርስትና ትምህርት የሚለው ጋር የውርስ በደል ኃጢአት መሆኑን የሚክዱትን የክርስቶስን የክብሩን ስራና ትሩፋት ለማሳነስ ሰዎች በራሳቸው አመክንዮአዊ ችሎታ በእግዚአብሔር ፊት ሊጸድቁ ይችላሉ በማለት የሚከራከሩትን ጰላቅዶሳውያንንና ሌሎችን ያወግዛሉ ይላል። መካነ ኢየሱስ ማለት ሉተራን እንደዚህ የውርስ ኃጢአት የለም የሚሉትን ሌሎችን አስተምሮ ያላቸውን ሰዎች ያወግዛሉ ይላል። የውርስ ኃጢአት ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን የለም። ጥምቀት ለምን ዓላማ እንኳን እንደሚውል አያውቁትም፣ እውነት ለመናገር ማለት ነው። ጥምቀት እኛ የምናጠምቀው ህፃናትን የምናጠምቀው በአዳም ኃጢአት ምክንያት እነሱም ኃጢአተኞች ናቸው፣ ሁሉ ኃጢአትን ሰርተዋል ስለሚል በዛ መንገድ የጥምቀት የእግዚአብሔር ስራ ነው ብለን ስለምናምን የእግዚአብሔር ብቸኛ ስራው ስለሆነ የእግዚአብሔር ብቸኛ ስራው እሱ ስለሆነ በዚህ መንገድ ከውርስ ኃጢአት ለማላቀቅ ነው ህፃናትን ሁሉ የምናጠምቅ ማለት ነው። እነሱ ግን እሰማለሁ መጥቻለሁ። ቀጥል መጣ ወንጌላዊ። ስለዚህ የውርስ ኃጢአትን እንኳን አያምኑም እነሱ። ለምን ዓላማ እንኳን ህፃናቱን እንደሚያጠምቋቸው እስካሁን ድረስ ሁላችንም እንደምናውቀው ጥምቀት የኃጢአት ስርየት እያሉ ነበር የነበሩ። ፎርዛት ማተር ህፃናቱ ኃጢአት የለባቸውም። በኦርቶዶክስ አስተምሮ ከምንድን ነው የሚያድኗቸው? ጥምቀቱ ራሱ ከምንድን ነው የሚያድነው? ከምንም። ወይ ደግሞ ከፍ ሲል እድሜያቸው ከፍ ሲል ደግሞ ጥምቀት ዓላማው ይቀየርና ለሌላ ይሆናል ማለት ነው አይደለም። ስለዚህ በጭራሽ ጥምቀታቸው እኛ ጋር እኩል አይደለም። እኛ የኃጢአትን ስርየት በምትሰጥ በአንዲት ጥምቀት ነው የምናምነው። እነሱ ግን ደግሞ የኃጢአትን ስርየት በማትሰጥ ወይም ደግሞ ልጅነትን ብቻ ልትሰጥ በምታምኑት በጥምቀት ራሱ አንድ አይደለም። ምክንያቱም የውርስ ኃጢአትን የውርስ በአንዱ አዳም በደል ምክንያት ኃጢአት በደል ወደ ሰው ልጆች ሁሉ ስለደረሰ በዚህ መንገድ ነጻ ስላይደሉ ይሄ አብያተ ክርስቲያናት የሁሉም ትምህርት ነው። የውርስን ኃጢአት የማያምን የለም። ስለዚህ ይሄ ትምህርታችን ያደርገናል፣ ከኦርቶዶክስ ጋር ግን ይለየናል። በጥምቀትም ብዙ መንገድ ልንገናኝ አንችል። እዚህ ቲክቶክ ላይ ያላችሁ ግን የሆነ ብታስቡ መልካም ይመስለኛል። እውነታውን እንደው ለህሊናችሁም ስትሉ ማለት ነው። ለህሊናችሁም ስትሉ ምናልባት ማህበረ ምዕመናን የሌላችሁ አንድም ቀን ቤተክርስቲያን ሄዳችሁ አቴንድ የማታደርጉ የእግዚአብሔርን ጉባኤ የማትካፈሉ የእግዚአብሔርን ቃል ትምህርት በጉባኤ የሚሰጠውን የማትሰሙ እንዲሁ አየር ላይ ያላችሁ ከሆናችሁ ለእናንተ ምንም ምክሬ አንድ ነው። ወደ ቤተክርስቲያን ግቡ ነው የምላችሁ። ወደ ማህበረ ምዕመናናችሁ ገብታችሁ አድምጡ፣ ስሙ፣ የእግዚአብሔርን ቃል ተካፈሉ። እንደሱ ነው የምመክራችሁ። አዲያ ግን አየር ላይ ያላችሁ ሰዎች ግን የሚደረገውን ነገር የማታውቁ ሰዎች ግን እንደው ፕሊዝ ለህሊናችሁ ብትገዙ እላለሁ። እግዚአብሔር ባርካችሁ። አመሰግናለሁ። እናመሰግናለን። ቴንኪው ወንጌላዊ ተባረክ። እንኳንም መጣችሁ። አንተም አብዱሰላም ወንጌላዊ ሁሴንንም ደውዬ ጠይቄው ነበር። ዶክተሮቹም ጋር ደውዬ ነበረ። እነሱ ቢዚ ናቸው።
ናትሻም ጋር ሌሊት ነበር ደውዬ ነበር፣ ግን ሶስታችሁ እንኳን መጣችሁ። አይ ቲንክ ሶስቱ ጋር አገልጋዮች ጋር ደውዬ አላነሱም። ሁለቱ ዶክተሮች ከላይ ሄድ ኦፊስ ማለት ነው። እና ቴንኪው። ግን ይህን ነገር እንደ ቀላል ነገር እንዳታዩት። ወንጌላዊ በቤተ ክርስቲያን ውስጥ ካሉ አመራሮች ጋር ተነጋግራችሁ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተ ክርስቲያንን ከኢትዮጵያ የወንጌላውያን አማኞች ህብረት ውስጥ እንድትነጠል በከንቱ እንድትጠላ በሌሎች ወንጌላውያን አማኞች ዘንድ እያደረጉ ስላሉ ሳይቃጠል በቅጠል እንደሚባለው በሀገራችን ቢል እዚህ ላይ ስራ እንድትሰሩ ይሁን ብለን እንላለን። ተባረክ ወንጌላዊ። ቴንኪው ስለመጣ በጣም ነው የማመሰግነው። እሺ ሮያል ምንድነው ልትል የፈለግከው? እኔ ልል የፈለግኩት ምንድነው፣ አንዳንድ ጊዜ አንዳንድ ሰዎች አያሳጥሩትም ሀሳባቸው። አንድ አይነት ሀሳብ ነው፣ ይደጋገማል። ልክ አንዳንዶቹ ሴቶችን ፀጉር ቤት እንደመጠበቅ ነው የሚመስለኝ። በቃ አጭር ነገር ብናገር ጥሩ ነው። ይኸው ምን አለ መሰለ፣ እኔ እናንተ መጣችሁ፣ አሁን ማንም መጣ፣ ሉተራንም መጣ፣ ምንም መጣ፣ ሙሉ ወንጌልም መጣ፣ እኛ ጸበል ነው የምንረጨው ብያለሁ። በቃ መስማን ብለን ጸበል ነው የምንረጨው። ሁላችሁም አንድ አይነት ነው የምንላቸው። ስለዚህ አሁን ቲክታክ ላይ ከኔ እንደዚህ ነው፣ ሉተራን ከእንትና ይሻላል። አሁን ቅድም እንዲበኩሉ ምን አሉ? እንትና ይሻላል፣ እናንተ ከእናንተ ይሻላሉ አሉ። እሺ አንተንና አንድ ሉተራንን ቢያገኙ መስቀል ሉተራኑን ያሳልሙታል? በቃ አያሳልሙትም። ስለዚህ ዞሮ ሁላችሁንም አንድ አይነት ነው የምናያችሁ። ይሻላሉ አይደለም ያለው ሮያል፣ ይሻላሉ ሳይሆን ከእናንተ የተሻለ ድነዋል እኮ ነው ያለው። ይህ ስህተት ነው። እኔ አልቀበልም። ለመሰለ ሁላችሁም ለእኛ አንድ ናቸው። እኔ አሁን ለምሳሌ ከሌ ከከሌ አለ ጴንጤ ነው ለእኔ። ስለዚህ እናንተ እዛው ተባሉ፣ ተጨቃጨቁ፣ የራሳችሁ ጉዳይ ነው። እናንተ ከሲዲ በኩል ታዲያ ያለው ነገር አንተ ከቄሱ ትበልጣለህ እንዴ? እንዴት ነው? ምንድን ነው ቄስ? አልገባም። ቄሱ አንደኛ ስልጣነ ክህነት አለው። ቄሱ ድነዋል፣ የተሻለ ሉተራውያኑ ድነዋል ከፔንቴኮስታሉ ከእናንተ ኤርሚያስ ከእናንተ ፔንቴኮስታል ከሚባሉቱ ሉተራውያን የተባሉቱ መካነ ኢየሱሶች ድነዋል ብሎ ካለ አንተ ለምንድን ነው አልዳኑም ብለህ የቄሱን ሀሳብ ስማ? አንተ ቄስ አለ እንዲህ ትላለህ። እኔ አንድ ጳጳስ መጥቶ እንደዚህ ቢል የኔን እምነት ሊያስቀይረኝ አይችልም። ትልቅ ሰው እኮ ነኝ እኔ። ስለዚህ ኖርማሊ እንደዚህ ቲክታክ ላይ ያለ ክፍፍል ገና ለገና እኔ ጠላቴ ተከፋፈለ ብዬ እኔ ከኔ ጋር አንድ ነህ ምናምን የማይመስል ነገር በቃ ይሁን የህፃን ጨዋታ ነው። ስለዚህ ኖርማሊ ጴንጤ ለእኔ ሁሉም ጴንጤ አንድ ነው። አንተም ሆንክ አንድ ሉተራንም ሁላችሁም አንድ ናችሁ ለእኔ። በቃ ቤተክርስቲያን ብትመጡላችሁ በአንድ አይነት ነው የምትታዩት። እከሌ ከዚህ ይቻላል፣ እከሌ ከዚህ ይወጣል፣ ከዚህ አይ የሚባል ነገር የለም። በቃ ሁላችሁም በአንድ አይነት ነው የምናያችሁ። እንደውም ቲክታክ ላይ ስሰማ ገርሞኛል። እከሌ ሉተራን ከኛ ማርቆስ እናንተ እንድኗል እያለ አንተ ግን አልዳንክ እንዴት ትለዋለህ? እንደው ለይሉንታ እንኳን እንትን አትለትም። ሰማኝ፣ ማርቆስ እኮ ራሱንም አላወቀም። አሁን ይሄኔ ሻዳ እየወሰደ ይሆናል። መሐመዱ ነው ሊመጣ ይችላል። ማርቆስ ማረፊያውን እኮ አላወቀም። ስለዚህ ስለ ማርቆስ ተወውና እኔ ማምንበት ነገር ባጭሩ እኛ ጴንጤም በአንድ አይነት ነው የምናየው። እኔ ሀቁን ነው የምናገረው። ማንም አያኖረኝም፣ እኔ ማንም አያኖረኝም። የራሴ ኑሮ የምኖር ሰው ነኝ። ስለዚህ ጴንጤ ለእኔ አንድ ነው በቃ። አንተ ራሱ ቤት ብትመጣ ጸበል ነው ማስረጭ፣ ጸበል። አዎ በስመ አብ ወወልድ ወመንፈስ ቅዱስ ጸበል ነው ማስረጭ። ኤርሚያስ እውነቴን ነው የምልህ። ስለማውቀው ትንሽ በመጠኑ ርጩ ትላለሁ እንጂ በቃ። ስለዚህ ያለው አማራጭ እንደዚህ ነው። ስለዚህ አንሸዋውድ። እከሌ ከከሌ ቅርብ ነው እኛ እንደዚህ፣ እነሱ በስዕል አላቸው እንደኛ ስዕል ምናምን እንደዚህ ጣና አጭሰው ምናምን እንደ የለም። ጴንጤ ነው። ቅድም ጠይቄዋለሁ። ማርያም አማላጅነቷን ታምናለህ ወይ ብዬዋለሁ። እኔ ግን ሀሳብ አለኝ ሮያልዬ። እኔ የዲበኩሉን ሀሳብ በጣም የምደግፈው ከእናንተ የተሻለ ድነዋል ብለዋል ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮችና ምዕመናን ማለት ነው። እኔ ይሄ ሀሳብ ያስገዛኛል፣ በጣም ደስ ይለኛል። ከዚህ ቀጥሎ ይሄ የቀሲስ ዲበኩሉ ሀሳብ የቤተክርስቲያኒቱ የኦርቶዶክስ ሀሳብ ቢሆን እኔ እሁድ የአገልጋዮች መድረክ ቢጋሩ እነ ወንጌላዊ አስተራይ እነ ወንጌላዊ አብዱሰለም ሌሎችም የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌላውያን ቄሶቹ ኦርቶዶክሳውያን መድረክ ላይ ሄደው ቢሰብኩ አሜን ዊሽ ነው የማደርገው። እንዳለ ጠርገት አመጣልኛለህ አልኩ። የውዳሴ ማርያም ሲያነብ የነበረን ትውልድ በአንድ ስብከት እንዴ! እኔ በቃ ይሁን። በእውነት እኛ አልዳንም፣ እኛ ፔንቴኮስታሉ አልዳንም። ወንጌላዊት መካነ ኢየሱስ ቤተክርስቲያን ድናል ሲያረ በኦርቶዶክስ አስተምሮት የአገልጋይ ለውጥ አድርጉ። እሁድ
የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ቄሶችና ወንጌላውያኑ በኦርቶዶክስ መድረክ ላይ ይስበኩልን በመድኃኔ ዓለም ክርስቶስ። እንደው ይኸው በሰማይ በምድር ንጉሥ ነው። አንዴ በሰማይ በምድር ንጉሥ ነው ብለን ይስበኩ። ትልቅ ትራንስፖርትም አንጠይቅም፣ እንደሌለው ቼክ ጻፉልን አንልም፣ ችግር የለውም። በሽፍት ቢደረግ እና እኔ ምን አለፋኝ እዚህ እናትህን እህትህን ሚስትህን እያለ የሚሰድበኝ ዱርዬ ሁሉ በዛ ወንጌላዊ አስተራይ ገብቶ ጥርርግ አድርጎ በተከታታይ ስብከት በተመሳሳይ ስብከት በመንፈስ ቅዱስ የነደዱ ወንጌላውያን ስላሉ እንዳለ ጠርገው ያመጡልኛል። እኔ ዛታች ታብ ኮፒ ሊንክ ሼር እያደረጉ ቴንኪው ላለሁ። የአገልጋይ ለውጥ ቢደረግ በእውነት አስቡበት። ኦርቶዶክሳውያን ወገኖቻችን በዚህ ጉዳይ ይታሰብ። በቃ የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ልጨርስ። የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን አገልጋዮች በኦርቶዶክስ መድረክ ላይ ቆመው ይስበኩልን። የኦርቶዶክስም ሰባኪዎች መጥተው እዚህ ወንጌላውያን መካኒስት ቤተክርስቲያን መጥተው ይስበኩ። እነዘበነ መጥተው መካኒስት ይስበኩ። እናስተራ ሄደው ኦርቶዶክስ ይስበኩ። በቃ ያቸነፈ ያቸንፍ፣ የማረከ ይማርክ። የማንኛው መረብ መያዝ እንደሚችል እዛ እናያለን። አቤት እንዲህ ቢሆን ጌታ ኢየሱስ ምስክሬ፣ ቲክቶኩን ጠርቅም አድርጌ ዘግቼ የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን እገባለሁ። ለምን አትለኝም? በወንጌላዊነቴ እዛ እንድትልከኝ ማለት ነው። እዛ እንድትልከኝ እኔም ተራ ሲደርሰኝ እና ይህንን ሰኔ ጎልጎታ ትውልድ በአንባቢ ትውልድ በአንድ እግሩ አቆመዋለሁ። ስለ መድኃኒዓለም ምስክሬ በአንድ እግሩ ዮሐንስ 3:16 ብቻ ጠቅሼ በአንድ እግሩ አልኩ። ኦኬ ላትነሳ ነበር ኦርቶዶክስ የምትፈርሰው፣ ህንፃዋ ሳይሆን ህዝቧ ተጠርጎ የሚወጣው አልኩ። እስቲ አቅም በአለም ብለው ካሉ እስቲ አገልጋይ ሲል እንገባበስ። ከሙሉ ወንጌል ምናምን ነገር አደፍሩትም፣ ከመካነ ኢየሱስም አደፍሩትም። መካነ ኢየሱስ እኛን ወክላ በደብዳቤ ጽፈን አፈርመን እስቲ የመካነ ኢየሱስ ቤተክርስቲያን አገልጋዮች ሄደው ይስበኩ። እኛ ወንጌላውያንን ሰሌክት እናደርጋለን። ወንጌል የሚሰብከውን ማለት ነው። ይሄ ዝም ብሎ የሚያንቀላፋውን ቄስ ሳይሆን ወንጌል የሚሰብከውን ማለት ነው። ወንጌል የሚሰብኩትን ወንጌላውያንን እንልካለን። ቁርጡን ይነግሩሃል። እኔ የምሰብከውን ስብከት ወንጌላዊ አስተራይ ካልሰበከው፣ ወንጌላዊ አብዱሰለም ካልሰበከው፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት የመካነ ኢየሱስ ቤተክርስቲያን ወንጌላውያን ካልሰበኩ ቃል ለምድር ለሰማይ አንድ አይነት ስብከት ነው የምንሰብከው። አንዱን ጌታ ነው የምንሰብከው። አንዱን መንፈስን የጠጣ ነው በእግዚአብሔር መንፈስ ቅዱስ ማለት ነው። እኔ በምጸልይበት ልሳን ነው አስተራይ የሚጸልየው፣ አብዱሰለም የሚጸልየው። ግን አታደርጉትም እንጂ የአገልጋይ ለውጥ እስኪያደርጉ እናንተ ፔንቴኮስታል አልዳናችሁም፣ ሉተራውያኑ ግን ከእናንተ የተሻለ ድነዋል ብለዋል። ቀሲዲ በኩሉ አዳልጦት አይደለም አስቦበት የተናገረው። ድነዋል ሉተራውያን ብለዋል። በኦርቶዶክስ ቄስ ተመስክሯል። ዛሬ ጥሩ ውሰዱልና መካነ ኢየሱስን እንደ ዳነ ካወቃችሁ ህዝቡ ከህዝብ ጋር ሲቀላቀል ይገቡልሃል አልኩ። 1-to-1 ወንጌል ስርጭት ማለት ነው። የመካነ ኢየሱስ እህቴ ነጠላዋን ለብሳ ቁጭ ትደላለች። እማ ሆይ እባክዎትን ይህንን ቢጫ ቀሚስ ስለለበሱ መንግስተ ሰማያት የሚገቡ እንዳይመስሎት ክርስቶስ ኢየሱስን ይልበሱ ነው ብላ የምትልህ። ያኔ ጉድ ይፈላል። ያኔ ጉድ ይፈላል። ተስማማላችሁ ወገኖች? የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን አገልጋዮች ሄደው ኦርቶዶክስ ሲስበኩ እንደዚህ በቲክቶክ እናጽድቀው። የምታጸድቁ 77 ቁጥር ጻፉ። አሁን ይህንን ሀሳብ ብናቀርብ የኦርቶዶክሳውያን ሰባኪያ በፍጹም አናረገው ነው ብሎ የሚሉት። አረ በወላዲቴ እንደ በናፍቃኑና አምጠው ይዘዋቸው ነው የሚሄዱት ህዝቡን። ለህዝቡ ጥንቃቄ አድርጉ እንጂ ህዝቡን ታስበሉታላችሁ ነው የሚሉት፣ እነሱ ናቸው የሚሉት። የኛዎቹ ግን መካነ ኢየሱስ ቤተክርስቲያን ግን አይሉም። በኦርቶዶክስ ስብከት የሚበላ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮችም ህዝብም ፔንቴኮስታልም የለም። ምን ልታወራን አንተ? እኮ በ24 ስለ ሸዋው ተክለ ሃይማኖት እኮ ብታወራው ስርዓት። አንተ እኮ በ6 ስለ አርሴማ እኮ ነው የምታወራው። ሚዩት አድርግ። ስለ አርሴማ ሰብከህ ስለ አርሴማ አውርተህ የምትወስደው
የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ምእመንም የኢትዮጵያ ወንጌላውያን ቤተክርስቲያናትም አጠቃላይ አማኞችም የሉ። ስለ ዘርአ ብሩክ ጥፍር መነቀል አውርተህ የሚሄድ ወንጌላዊት መካኒስት ቤተክርስቲያን አማኝ ካለ በእውነት ስራ አልሰራንም ማለት ነው። ቤተክርስቲያኒቱ ዝም ብላ ነው የደከመችው ማለት ነው። እስከዛሬ አንድ የምትወስደው የለም። አንድ በኢየሱስ ስም ነው የሚሉ ገና ጥፍር ቆርጠህ ወገብህ ላይ አስረህ መንግስተ ሰማያት ትገባለህ በኢየሱስ ስም 3 ጊዜ ገስጹ ነው የሚሉት። አጋንንትህ ከነ ጥፍር ጭምር ይረግፋል ማለት ነው። ጸበል ያስፈልጋል ታያለህ። እሺ ለበበ ታየኝ እኮ ታየኝ። የኢትዮጵያ ኦርቶዶክስ ቤተክርስቲያን አውደ ምሕረት ላይ አንድ ወንጌላዊ ልብሱን ለብሶ ቆሞ ሲሰብክ ታየኝ። ቆሞ ሲሰብክ ገና ቃለ እግዚአብሔርን አንብቦ እንጸልይ ብሎ ሲል አጠገቡ ቁጭ ያለ ቀሚስ የለበሰ ደብተራ ነው የሚለው። ያኔ እስከዛ ውጣ በጌታ በኢየሱስ ማን አንተ ብሎ የሚለው ድምፅ ይቀጥላል ማለት ነው። እኔ ነኝ መቃብር ላይ ነው ያስኩት ብሎ የሚል ማለት ነው። እስኪ ቀይሩ፣ እንቀያየር። በመድኃኔ ዓለም ክርስቶስ ለለመናችሁ እንቀያየር። የዛን ቀን እንዲህ አይነት ቅይር በቤተክርስቲያኑ መካከል ቢደረግ ጌታ ኢየሱስ ምስክር ቲክቶኩን ጥርቅም አድርጌው ፔንቴኮስታልነቱ ራሷ መካነ ኢየሱስም ካሪዝማቲክ ነው ብላ ስላለች ፔንቴኮስታልነቴን ይዤ ቀጥታ ዘው ብዬ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋይ እንደሆን ነው ራሴን የማቀርበው። በወንጌላዊነት ስለማገለግል ወንጌላዊነት የዛው ይጽደቅልኝ። ከዛስ እድል እንዲደርሰኝ ስጡኝ። የሚቀጥለው እሑድ ቦሌ መድኃኔዓለም የምትሰብከው አንተነህ ተጋብዘሃል ብለው እንዲሉኝ ማለት ነው። የዛን ቀን ሰብኬ ታሪኬ ያብቃልኩ። የዚህን ቀን እንዲህ ነው መጨረሻችሁ የሚሆነው። አባ ዮናስ እንኳን ደህና መጣ። እሺ ቴንክ ዩ። ከኦርቶዶክስ መሆንን ስለማቅ ለሌሎች ንገራቸው። አንተ ከየት ቤተ እምነት ነው? እሺ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ። ቅድም ስትናገር በነበርካቸው ቆይ ከጥያቄውን ጀምራ ቅድም ላይም ትሰጣለህ። ጥያቄው ይታያል አይደል አባ ዮናስ? አዎ አይቼዋለሁ፣ በደንብ ስከታተል ነበር። ሉተራውያንን ታውቃቸዋለህ አይደል? ሉተራውያን አዎ ሪላቲቭሊ ያውቃቸዋለሁ። ድነዋል ብለህ ትላለህ? እንደ አንድ ኦርቶዶክስ እምነት ተከታይ አንተ ድነዋል ብለህ ትመሰክራለህ? ሉተራውያን እኔ እንኳን እንደው ፐርሰናሊ የቤተክርስቲያኗን ሳይሆን የራሴን አመለካከት ብቻ ነው መናገር የምፈልገው። በግሌ ባለኝ ትንሽ እውቀት ሉተራውያን ብቻ ሳይሆኑ በየትኛውም አብያተ ክርስቲያናት ወይንም በፕሮቴስታንት ስርም ይሁን የትኛውም አብያተ ክርስቲያን ስር በአብ በወልድ በመንፈስ ቅዱስ ስም ያመነ እኔ ይድናል ብዬ ነው የማምነው። ምናልባት የእግዚአብሔር የሆኑትን ሲሳደብ ውሎ ሲሳደብ የማያድር እስከሆነ ድረስ እግዚአብሔር ያከበረውን ነገር እስካልነቀፈና እስካልተቸ እስካላንቋሸሸ ድረስ የትኛውም አብያተ ክርስቲያን ስር ሆኖ ስላሴን ያመነ ወይንም አብ ወልድ መንፈስ ቅዱስን ያመነ እኔ ይጎዳል ብዬ አላምንም። እንደዛ ነው ያመለካከቱ። አልገባም ጥያቄ። ሉተራውያን የሚባሉትን ታውቃቸዋለህ? በእኛ በወንጌላውያን አማኞች ሰርታ ያሉትን ያው ሉተራውያን የሚባሉ አሉ። አዎ ድነዋል አልዳኑም? እነሱ የዘላለም ሕይወት አላቸው የላቸውም? ስላሴን ስለሚያምኑ እኔ ይድናሉ ብዬ ነው የማምነው። ይሄ ትምህርት የቤተክርስቲያኑ የኦርቶዶክስ ትምህርት ነው ወይስ ያንተ ግል ምልከታ ነው? የቤተክርስቲያን ትምህርት አይደለም። እኔ ግን በራሴ አመለካከት ስላሴን ያመነ ይጎዳል ብዬ አላምንም። የግል ምልከታ ነው። የግል ምልከታ ነው። በግሌ በተረዳሁበት ማለት ነው። መጽሐፍ ቅዱስም በተረዳሁበት መንገድ እኔ እግዚአብሔርን ወይንም ሶስቱን ቅዱስ ያመነ ይጎዳል ብዬ ስለማላምን ነው። እሺ እኛስ አጠቃላይ ልክ እንደ ሉተራውያኑ የተቀረኑ የወንጌላውያን አማኞች በሙሉ በስላሴ ስለምናምን እንደ ወንጌላዊት መካነ ኢየሱስ ቤተክርስቲያን እንድናለን ማለት ነው። የመዳን ተስፋ አለን ማለት ነው። እኔ እንደዛ ነው የማምነው። ሁሉም ከካቶሊክ አስተሳሰብ ውጭ ይሄ ክርስትና ስር ያለ እዚህ በፕሮቴስታንት ስር ሆኖ ነገር ግን
እንዳለ ይድናል ብዬ ነው እኔ የማምነው። ይድናል በተለይ እሱ እንዳዘዘው እንደ መንገዱ እስከተጓዘ ድረስ። በማን ነው የሚድነው? በክርስቶስ ኢየሱስ በስላሴ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። መሰረታዊው ህግ ይሄ ነው። መሰረታዊና ዶግማቲክ የሆነ ህግ ይሄ ነው። በእግዚአብሔር ያመነ አይጎዳም። ይሄ እምነት ነው። ነገር ግን እኔ አይድንም የሚባሉ ብዬ የማስባቸው አካላት ግን አሉ። እነዛን ከፈለክ መናገር ይችላሉ። ካቶሊክ አድንም ካቶሊክ ትድናለች ብዬ አላምንም። ናቶሊ ካቶሊክ እኔ ከኦርቶዶክስ የወጡ ተሐድሳውያን እኔ ይድናሉ ብዬ አላምንም። ለምንድን ነው የማትድነው ካቶሊክ? ሁለት ባህሪ የሚል በተረዳሁበት መንገድ ሁለት ባህሪ ብለው ኢየሱስን ስለሚከፍሉት ይሄ ደግሞ ኑፋቄ ነው ብዬ ስለማምን። ሉተራውያን ፕሮቴስታንት አብያተ ክርስቲያናት ግን በአብዛኛው ማለት አንዳንድ የእውቀት ችግር ካልሆነ በስተቀር ምናልባት አንደኛው እዚህ ይረግጣል አንደኛው የመርገጥ ነገር የግለሰቦች ስህተት ካልሆነ በስተቀር እኔ በክርስትና ስር ያሉት እምብዛም የሚሳሳታሉ ቢያለ ምናልባት ኦኔሊጅስ የሚባል አለ። እሱንም አልቀበልም፣ ግን አብዛኛውን ለመናገር ፈልጌ ነው። ሉተራውያን መካኒስ እና እኛም ወንጌላውያን አጠቃላይ እኮ አንድ አካል ሁለት ባህሪ እኮ ብለን የምናምነው እንደ ካቶሊክ። ታዲያ እንዴት ይድናሉ? አንድ አካል ሁለት ባህሪ ብለን የምንል ካቶሊክ አትድንም እናንተ ግን ትድናላችሁ ብለው የሚለውን እንዴት አመጣው? የጉባኤ ኬልቄዶን እንቀበላለን። እሺ እኔ አሁን ኬልቅ ይሄ የጉባኤ የውሾች ጉባኤ የሚባለውን እንግዲህ እኔ የተወገዘ ጉባኤ መሆኑን አውቃለሁ። ነገር ግን እኔ በገባይ መንገድ እስካሁን ባለኝ መረዳት በፕሮቴስታንት አብያተ ክርስቲያናት ስር እኔ ምናልባት የእውቀት ተደራሽነት ችግር ካልሆነ በስተቀር ሁለት ባህሪ ብሎ የሚያምን የወንጌል አማኝ አልገጠመኝም። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሚል የወንጌል አማኝ አልገጠመኝም። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሚል የወንጌል አማኝ አልገጠመኝም። እኔ የወንጌላውያን አማኝ ነኝ። አንድ አካል ሁለት ባህሪ ብዬ ነው የማምነው። እዚህ ያለን አብዛኞቻችን አንድ አካል ሁለት ባህሪ አማኞች ነን። አንድ አካል ሁለት ባህሪ አማኞች ነን፣ እኔንም ጨምሮ ማለት ነው። እኔ ኦርቶዶክስን አንድ አካል አንድ ባህሪ ብሎ የሚለው ሲብራራ አንድ እንደሆነ ስለማቅ እንጂ አንድ አካል ሁለት ባህሪ ብዬ ነው የማምነው። እኔ አልድንም። ኦኬ፣ ይሄ አስተሳሰብ ለማስረዳት ብለህ የተጠቀምከው ለምሳሌ ለማብራራት ለምሳሌ የኢየሱስ ክርስቶስ ቃል ነበር ብለህ ከዛ በኋላ ስጋ ሆነ የሚለው ለማስረዳት ከሁለት ባህሪ አንድ ባህሪ መሆኑን ለማስረዳት የምታምነው ከሆነ ስህተት አይደለም። እኔ ከሁለት ባህሪ አንድ ባህሪ ኦኬ፣ አስተሳሰብህ ሁለት ባህሪ ነው የምትለው? እኔ ከሁለት ባህሪ አንድ ባህሪ አይደለም። እሱ የኦርቶዶክስ ነው። ከሁለት ባህሪ አንድ ባህሪ የኦርቶዶክስ ነው። እኔ አንድ አካል ሁለት ባህሪ ብዬ ነው የማምነው። እድናለሁ አልድንም? አንድ አካል ሁለት ባህሪ አዎ፣ እድናለሁ አልድንም? ኦኬ፣ ይሄ ስህተት ነው እኮ። እድናለሁ ፋቄ ነው፣ አትድንም። መካኒስ ሉተራውያን እኮ ልክ እኔ እንደማምነው ነው። አንድ አካል ሁለት ባህሪ ብለው ነው የሚያምኑት። አንድ አካል ሁለት ባህሪ፣ አዎ፣ ይሄ ኑፋቄ ነው። ይሄ ምንም አይነት ከካቶሊክ የተለየ አስተሳሰብ አይደለም። ይሄን የሚያምን ስለዚህ ድናሉ አይድኑም በተአምር። ቅድም ገና ስጀምር የነገርኩህ በስላሴ ያመነ በኢየሱስ ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ያለ ብቻ እንጂ ብዬን የጀመርኩት። ስለዚህ ይሄን የምትል አስተሳሰቦች ካሉ በፍጹም እንደዚህ አይነት ያስተማረም አባቶች የለም። አይድኑም፣ ሊድኑም አይችሉም። ወደፊትም ተስፋ የላቸውም። እሺ፣ ተስፋ ያላችሁ እናንተ ብቻ ናችሁ አይደል? ተስፋ ያለው በስላሴ ያመነ በአብ በወልድ በመንፈስ ቅዱስ የሚያመነ ተስፋ አለው። ምክንያቱም የመጀመሪያውና መሰረታዊ ህግ ይሄ ነው። በአብ በወልድ በመንፈስ ቅዱስ እናምናለን ሁላችንም እኮ። ኦኬ፣ የኢየሱስ ክርስቶስን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብሎ ማመን መሰረታዊ ነገር ነው። ከዛ በኋላ ይሄ ሚስጥረ ስጋዩ ማለት። ስለዚህ ሚስጥረ ስጋዩ ይሄን ካላመነ ይሄም ኑፋቄ ነው፣ ሂዶ ማለት ነው። ሚስጥረ ስጋዩ በዚህ ነው የሚጸናው። አንድ ጥያቄ ልጠይቅህ። እሺ፣ በመስቀል ላይ የሞተው ማን ነው? ሊሆን አይችልም።
እሺ አለሁ አሁን ተቋርጬ ነበረ አለሁ። ክርስቶስ ተቋርጦ ነው። በስጋው ነው አይደል? ክርስቶስ በስጋው ነው አይደል የሞተው? ቀጥል። በስጋው ነው አይደል የሞተው? አዎ በስጋ ሞተ ነው የሚለው ቅዱስ ጴጥሮስ። በስጋው ሞተ ጴጥሮስ ይላል። በስጋ ሞተ ማለቱ በሰውነቱ ሞተ ማለት ነው አይደል? በትክክል በስጋ ሞተ። አዎ በሰውነቱ። ለምንድን ነው የነጠልከው ታዲያ? በስጋ ከሞተ በመለኮቱ አልሞተም ማለት ነው። ኦኬ ይሄንን አሁን ለማስረዳት ነው ያክል ከፍለዋለን እንጂ ይሄ አገባብ አይደለም። ኖ ለማስረዳት የሚባል ነገር የለም። ነጥለን የነገርከኝ ሁለት ባህሪ ማለት እንደዚህ ይታያል ማለት ነው። እሺ ክርስቶስ ተርቧል አይደል? አዎ ተርቧል። ተርቦ በልቶ ጠጥቷል አይደል? አዎ። በመለኮቱነቱ ነው የበላ የጠጣው ወይስ በሰውነቱ ነው የበላ የጠጣው? በሰውነቱ ነው የበላ የጠጣው። ለምን በስጋው ብለህ መለኮቱን እንደምን ነጠልከው? አንድ አካል አሁን ይሄ በጣም ጥሩ። እሺ ጥሩ። ይሄ ሚስጥረ ስጋዬ ሲጀመር እንደምታውቀው ይሄ የሰማይ ሚስጥር ነው፣ ወይንም ደግሞ እግዚአብሔር ሰው የመሆኑ ሚስጥር። አዳምጠኝ አንዴ። አይደለም አዳምጠኝ፣ ይቅርታ። ምን ለማለት ነው? ከባድ ሚስጥር ነው። የወልድ እግዚአብሔር ሰው የመሆን ሚስጥር እንደምታውቀው ረቂቅ ሚስጥር ነው። በተለይ እንደምታውቀው አንተ በእኛ ቤተክርስቲያን ስለነበርክ እግዚአብሔር ወልድ ዓለምን ከፈጠረበት ጥበቡ ሰው የሆነበት ጥበቡ ይበልጣል ይላሉ አባቶች፣ ታውቀዋለህ። ስለዚህ ተሳትፎ ነው እዛ ጋር ያለው። ምንም ሳትሰማ ጌታ የተቀበልከው? እኔ ተሳትፎ አልነበረኝም። ስለ አምላክነቱም አልሰማህም፣ ስለ ሰውነቱም አልሰማህም፣ ስለ አዳኝነቱም አልሰማህም። ምንም ሳትሰማ ግን ተቀበልከው? በእናትና በአባቴ እውቀት መሰረት እንጂ በአንተ እውቀት አይደለም የተቀበልከው። በእኔ እውቀት አይደለም፣ ይሄ ግልጽ ነው። ታዲያ ለምን ተቀበልኩት አልከኝ? በእናትና በአባት እውቀት ከተቀበልክማ እነሱ ናቸው እንጂ የተቀበሉልህ፣ አንተ አይደለም የተቀበልከው ማለት ነው። እውቀቱ የእናትና የአባትህ ተቀባዩ አንተ ልትሆን አትችልም። አዋጣችሁ እነሱ እውቀቱን ተቀብለው አንተ ደግሞ ጌታን ተቀበለው። እንደዚህ የሚሰራ ነገር የለም። ያላወቀውን ጌታ በውክልና ነው እንዴ የተቀበልከው? መልካም እንግዲህ ይሄ በመጽሐፍ ቅዱስ ውስጥ እንዳነበብከው ብዙ ቦታ ላይ ኢየሱስን የማያውቁ በእድሜ ያልበሰሉ ሰዎች ኢየሱስ ክርስቶስ ራሱ ወደ እኔ እንዲመጡ አትከልክሏቸው ያለበት ክፍል አለ። ያ ማለት ያንተን መቀበል የጠየቅኩ ወንድም ማለት አንተ ጌታን የተቀበልከው በ40 ቀን ነው ብለሃል እኮ። አዎ ንጽጽሩን ላሳይህ ነው ማለት ያልበሰሉ ሰዎች እንዴት ወደ ክርስቶስ ሊመጡ እንደሚችሉ ያለ እውቀትም ቢሆን ማለት ነው። ለምን ነው የመጡት ወደ ክርስቶስ እነኛ ልጆች? ኦኬ እንግዲህ ወደ እኔ እንዲመጡ አትከልክሏቸው አለ። እንግዲህ እሱ ጋር ተአምራት አለ፣ እሱ ጋር ድህነት አለ። ለምን ነው የመጡት እነኛ ልጆች? ለመባረክ ሊሆን ይችላል። እንግዲህ መንፈስ ቅዱስ በረቂቅ ጠርቷቸው ሊሆን ይችላል። ምክንያቱም ከሚጠቡና ከማይናገሩ አንደበት እንትኑን እምነት ሹ ቃሉን ትክክል አይደለም፣ ግን በመዝሙር መጽሐፍ የተጻፈ አለ ምስጋናን አዘጋጀህ ይላል። ይህ ማለት መንፈስ ቅዱስ ሲቃኝህ እውቀት ምናምን ሳይገድብህ ወደሱ እንድትመጣ ይሆናል ማለት ነው። እዛ ጋር የመጡት ህፃናቶች የ40 ቀን ህፃናቶች ናቸው። እነዚህ 40 ቀን ህፃናት አይደሉም። አንተ ግን ወደ ጌታ የመጣው የ40 ቀን ህፃን ነው። መጥምቁ ዮሐንስ የ40 ቀን ህፃን ልጅ አልነበረም። ገና በማህፀን እያለ ነው አመስጋኝ የነበረው። አባ ዮናስ እባክህ አልጠየኩም። የጠየቅኩ ላይ አውራ፣ የጠየቅኩ ላይ ረገጥ አድርጋ አውራ። አንተ በ40 ቀንህ መልሱ እዛ ጋር እስከሆነ ያለው አይ ነው። የጠየቅኩ ላይ ረገጥ አድርጋ መልስ። አባ ዮናስ በ40 ቀንህ ነው ጌታ የተቀበልከው። እነዛ ህፃናት ግን የ40 ቀን ህፃን ልጅ አልነበሩም ወደ ጌታ ጋር የመጡት። ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ ያለው እንዳንተ ገና ትብታቸው ያልደረቀ የእናታቸውን ጡት በዳበሳ ሊያገኙ የማይችሉ እናታቸው በጣትና በጣቷ መካከል ጡት የምታጎርሳቸው ህፃናት አልነበሩም እዛ ጋር የመጡት። ኦኬ የ40 ቀን ህፃናት ናቸው ወደ ጌታ ጋር የመጡት። የ80 ቀን ሴት ልጆች ናቸው ወደዛ የመጡት አይደለም። እነሱ ወደሱ ጋር የመጡት ጌታ ሊቀበሉ ነው። እንግዲህ ሊቀበሉ ነው ላይቀበሉ ነው የሚል ነገር ለባረኮት እንደሆነ ለመባረክ እንደሆነ የሚያሳይበት ነገር አለ። አንተ ግን በጌታ ለመባረክ ነው ወይስ ጌታን ለመቀበል ነው በ40 ቀን ተቀብያለሁ ብለህ ያልከው? ያኔ በፍጹም በእናትና በአባቴ ካልሆነ ይሄ ግልጽ እውነት ነው። ምንም ቀኝና ግራ ማየት አያስፈልግም። በእናትና አባቴ ካልሆነ በዛ በፍጹም እውቀት ላይ አልነበርኩም።
ስለዚህ በፍጹም እውቀት ላይ ባልተመሰረተ ነገር ነው ጌታን ተቀብየዋለሁ ብለህ የምታደክመን ማለት ነው። ባዮዳስ የኦርቶዶክስ ትምህርት ከዚያ አያልፍም። በቃ አለቅ። አሁን እያንዳንዳችሁ ወደ ቤታችሁ ተበተኑ፣ ሂዱ። በቃ ወገኖች፣ በቃ አለቅ። የኔ መልስ አትሰማም? የኔ መልስ አትሰማም? እስካሁን እያወራን እኮ ማለት መልሴን ሳትሰማ ፖለቲካ ይሰራል እንደ ኤርሚያስ? እየጠየቅኩ እየመለስክልኝ በሄድክበት ዱካ እየተከታተልኩ ህፃናቱ ጋር ሄድክ፣ ተመለስክ፣ ዮሐንስ አልከኝ። ከዛ ደግሞ መሐመድ ሳትለኝ ቀድሜ ነገሩን መጠቅለል ነበረብኝ። አይደለም የዮሐንስንም አልመለስክልኝም። ገና ነኝ። መልሴን ገና አልሰጠሁም። እንደማመጥ አለቀ እኮ በቃ ጨረስኩ እኮ ነገሩን ሁሉ ጥንፍፍ አድርገህ የእኔንም ያንተንም መልስ እኮ ነው ቋጭረህ ዘግተው የነገርከን ማለት ነው። ስለዚህ አንተ ኢየሱስን ተቀብለሃል። ትልልቅ ሰዎች ነን እንዴ? እድል ስጠኝ እንጂ ልጨርስ። ታወራለህ፣ እሰጥሃለሁ እኮ አልኩህ። ላውራና እሰጥሃለሁ። እሺ። ስለዚህ ኢየሱስን ተቀብለዋል ብዬ ጠየቅኩህ። አዎ አልከኝ። መቼ ነው የተቀበልከው ብዬ ስልህ ከአባቴ አልከኝ። መቼና ከአባቴን አልለየሁም። መቼ ብሎ የሚለው የጊዜ አመልካች እንጂ ከማን ተቀበልከው ብሎ የሚለው ነበር የአባቴ። አንተ ግን መቼ የተቀበልከው ብዬ ስልህ ከአባቴ የተቀበልከው አለ። ከማን የተቀበልከው ብዬ ስልህ ነው ከአባቴ መባል የነበረበት። እሺ ምናልባት እሱ የጴንጤው የኤርሚያስ አካሄድ አደገኛ መስሎ ስለታየ ሊሆን ይችላል። ኦኬ መቼ የተቀበልከው? በ40 ቀን ያልከኝ። በ40 ቀን የምን አውቀን የተቀበልከው ስል ቤተሰቦቼ እናትና አባቴ ያውቀውልኝ አለ። እነሱ አወቁልህ፣ አንተ ግን ሳታውቀው ተቀበልከው። ይሄ ታዲያ ጊነስ ቡክ ላይ እኮ መመዝገብ የነበረበት እኮ ህፃን ነው። ሳያውቀው ጌታን የተቀበለ ብቸኛ ህፃን ኢትዮጵያ ውስጥ የተገኘ ማለት ነው። አሜሪካ የኢኮኖሚ ችግር ገጥሟት የጊነስ ቡክ ላይ የሚመዘግቡ ሰዎች ስራቸውን ትተዋል እንጂ ወደ ኢትዮጵያ ቢመጡ በተለይ ሚዩት አድርገው ሰጣሉ። ወደ ኢትዮጵያ ቢመጡ በተለይ ወደ ኢትዮጵያ ኦርቶዶክስ ጎራ ብለው ቢሉ አሜሪካ የጊነስ ቡክ ላይ የሚመዘገቡ ብርቅዬ ድንቅዬ የሚባሉት አልባር በጣም ብዙ ድንቃ ድንቅ ህፃናት በኦርቶዶክስ ይገኛሉ። ለምን? በ40 ቀናቸው ጌታዬ መድኃኒቴ ያዳኜ ቤዛዬ ብሎ የተቀበሉ አሉ። አንዳንዶቹም ደግሞ አባ ዮናስ እንዳለው ሳያውቁት የተቀበሉ ቤተሰቦቻቸው አውቀውላቸው እነሱ ግን ተቀበለውት የገቡ ማለት ነው። እንዴት አይነት እኮ ዘመን ላይ ነው የደረስነው ወንድም ማለት ነው። እንዲህ አይነት ዘመን ላይ ነው የደረስነው። ጌታን ተቀብለዋል? አዎ። አውቀው? አይ ቤተሰቦች አውቀውልኝ እኔ ግን ተቀበልኩት። አንተ ሳታውቀው ተቀበልከው? አዎ። እና ጌታን ተቀብለዋል? አዎ አውቄ ነው በልጅነት የተቀበልኩት። እንዴት አይነት ሳይንስ እኮ ነው የሆነብን ወንድሞቼ። እሺ ልቀጥል። እባክህ እድል ስጠኝ። ምኑን ትቀጥለዋለህ? እኛን እኮ እዚህ አቀጣጠል። ግን ችግር የለም። እዚህ 700 ሰው አለ። እኔው እንትን ልበል አሁን መልሴን አቅርቤ ልሳሳትና የሳቅ ኢሞጂ ያደርጉብኝ ወይንም ደግሞ የአውራ ጣት ምልክት ያደርጉልኝ ይሆናል። ከፈቀድክልኝ ጀምር። ሰው ቢያለቅስ ነው የሚሻለው። ይሄንን የሳቅ ኢሞጂ እንዳትጠቀሙ፣ ለቅሶ ነው። እሺ አሁን ልናገር። እኔን ግራ አጋብተኸኝ ቁጭ አልክ። ግራ የተጋባሁትን መልስ ትሰጠኛለህ ብዬ ስል ጌታን ቤተሰቦቼ አውቀውት እኔ ተቀበልኩት አልከኝ እኮ። እሱን ነው ማሳያ የማቀርበው። እንዴት በመጽሐፍ ቅዱስ ውስጥ በቤተሰቡ የተቀበለ ሰው አለ ወይ የሚለውን በንጽጽር አቀርብልሃለሁ። ከዛ በኋላ ያንተ መልስ ያለው የ40 ቀን ጻሊ ታሳየኛለህ። ቤተሰቦችን የ40 ቀን ጻሊ ከመጽሐፍ ቅዱስ ላይ ታሳየኛለህ። ቴንክ ዩ። ቀጥል። ንጽጽሩን አቀርብልሃለሁ። ንጽጽሩ እሺ፣ እንዳታቋርጥ። የ40 ቀን ጻሊ ያ ቆይ፣ ንጽጽሩ 50 ቀን የሚሆን 30 ቀን የሚሆን አንዴ ያቀርብ ነገር የለም። እንዴት ተደርጎ ጫጫታ እንዳናረገው። አንተ በ40 ቀን ነው የተጠመቀው። በ40 ቀኑ ስለ ቤተሰቦቹ ሲል ጌታን የተቀበለ ህፃን ከመጽሐፍ ቅዱስ ላይ ያሳየኝ። የትኛው መጽሐፍ? ምዕራፍ ስንት ቁጥር ስንት? ቆይ ንጽጽሩን ሳቀርብልህ ስህተት ኮንክ በኋላ ትናገራለህ። ስህተቴን በኋላ ታጋልጠዋለህ። መጀመሪያ ስናገር 1 ደቂቃ አልፈጅም። ኤርሚያስ 1 ደቂቃ አልፈጅም። 30 ሰከንድ አድርግልኝ። እሺ፣ አመሰግናለሁ። እሺ፣ ቴንክ ዩ። የማቀርበው ለዚህ ማሳያ ኤርሚያስ፣ እዚህ ያላችሁ 700 ሰዎች ትልልቅ ሰዎች ነን። ንጽጽሩ ምንድነው? ህፃን ልጅ እንዴት ሳያውቅ ጌታ ሊቀበል ይችላል ነው ጥያቄው። ትክክል ነው። መጽሐፍ ቅዱስ ላይ ግን የተለመደ ነገር አለ። በኦሪት
የ8 ቀን ህፃን ልጅ ይገረዝ ነበር። በየትኛው እውቀት ነው የእግዚአብሔርን ቃል ኪዳን ለአብርሃም የሰጠውን ቃል ኪዳን አስገርዝ የሚለው? በምን አውቆት ነው የ8 ቀን ህፃን ልጅ የሚገረዘው? እየወሰዱ የሚያሸልቱት አስብ። እኛስ በ40 ቀን ነው። የ8 ቀን ህፃን ልጅ አይበስም? ሸለፈቱ ደም ነው የሚፈሰው። እኛስ ደማችን አይፈስም ስንጠመቅ። የነሱ ግን የህፃናት ደም የ8 ቀን ልጅ ደም ነው የሚፈሰው። አንድ በልልኝ። ሁለተኛ የ8 ቀን ህፃን ልጅ ከ40 ቀን ምን ያክል ያንስ ሲሆን እንዴ? በየትኛው እውቀት ነው የአብርሃምን ቃል ኪዳን የእግዚአብሔርን ቃል ኪዳን ይዞ በ8 ቀኑ የሚያስገርዘው? ይሄ ህፃን ልጅ ምን አውቆት ነው የእግዚአብሔርን ነገር? ንጽጽሩ ይሄ ነው። አመሰግናለሁ። ቴንክ ዩ። እቺ እንደ ድሃ ፍትሃት አጠር ያለች ነገር ነች የምሰጠው። የድሃ ፍትሃት ብዙ የሚያበላ ነገር ስለሌለ ድሮ ስንፈታ ቶሎ ነው ከበሮ እንደተመታ የማር ነው የሳለነ ተብሎ የሚባለው ማለት ነው። በዛ ነው ይሄን የምጨርሰው። ምን አለን ወንድማችን? የ40 ቀን ህፃን ልጅ ያሳየናል። የተጠመቀበትን ከመጽሐፍ ቅዱስ መረጃ ላምጣ አለ። ሄዶ ያወራው አብርሃም ቤት ህፃናቶች ይገረዙ ነበረ። ምን አውቆ ነው የሚገረዘው አለ። ልጁ ምንም አያውቅም። ታዲያስ እግዚአብሔር ከቤት የተወለደውን ወንድ ልጅ በ8 ቀን ግረዝ ብሎ ስላለው ነው የሚገረዘው። ትእዛዝ የተሰጠው ለልጁ ሳይሆን ለአብርሃም ነው የተሰጠው፣ ለአባትየው። በቤት ያሉ ባሪያዎቹ የወለዷቸውን ወንዶችን ሁሉ ግረዝ ብሎ ስላለው ማለት ነው። አለቅ ውሃ ጠጡ። አሁን በቃ አለቀ ማለት ይሄው ነው በቃ መልሱ። ኦርቶዶክስ ምንም ፊር ብሎ ቢል አጭር ግልጽ የሆነ አብርሃም የገረዘው በ8 ቀን በቤት የተወለደውን ግረዝ ብሎ ጌታ ትእዛዝ ስለሰጠ ነው። እናንተ በ40 ቀን የተወለደውን አጥምቅ ብሎ ያለበት ትእዛዝ የሰጠበትን ስጠኝ። ልክ ለአብርሃም በ8ኛው ቀን ግረዝ ብሎ ጌታ ትእዛዝ እንደሰጠ ሁሉ በ40 ቀንና በ80 ቀን የተወለዱትን አጥምቁ ብሎ ያለበት ጌታ ኢየሱስ ትእዛዝ የሰጠበትን ስጠኝ። የመጽሐፉን ክፍል አፍተ ነው። እሺ በንጽጽር ያመጣውልህ ሚስ አንደርስታንዲንግ እንዳይኖር ያመጣውልህ የታውቀው ነው። የእውቀት ጉዳይ ነው የተነሳው አይደለም። የእውቀት ጉዳይ ስታነሳ ነበር። እዚህ ህፃናት አይደለም የተሰበሰበው። ኤርሚያስ ለጥምቀትና ግርዘትን እንኳን አታውቅም ማለት ነው። የወንዶች ምሳሌ አልነበረም እንዴ? አልነበረም? ጳውሎስ ተረጎመው። ኖ እባክህ እኔ እንዲህ አይነት ጫጫታ ነው የሰለቸኝ። ሲጀምር ጥምቀትንና የስጋ ግርዘትን እንኳን ለይታ አላወቅም። እኔ የጠየቅኩህ በ40 ቀን እንዳንተ ቤተሰቦቹ አውቀውለት እንዳንተ ጌታን የተቀበለ ልጅ አምጣ ነው ያልኩ። ሄደህ የነገርከኝ የስጋቸውን ቁልፈት የብልታቸውን ጫፍ ስለሚቆረጡ ዘፍጥረት መጽሐፍ ላይ እግዚአብሔር ለአባታችን ለአብርሃም የገባውን የሰጠውን ኪዳን በቤትህ የሚወለድ ወንድ ሁሉ በ8ኛው ቀን ይገረዝ ብሎ ያለውን ቃል ነው ያመጣው። የእኔ ጥያቄ የ40 ቀን የህፃናት ጥምቀት እንድታሳየኝ ነበር። አንተ የነገርከኝ በ8ኛው ቀን ስለሚገረዙት ወንዶች አይሁዳውያን ልጆች ነው እየነገርከኝ ያለው። ምን ያገናኘዋል? ይኸው መሲም እየጠየቀች ነው። ሴቶቹ ሲገረዛሉ ወይ ብላህ ማለት ነው በዛኛው ኪዳን። ይሄ ደግሞ ሌላ አገራዊ ጦርነት የሚያስነሳ ጥያቄ ነው። የጠየቅኩን ትተህ ያልጠየቅከውን ነው የምታወራው። እኔ ጥያቄ የ40 ቀን ህፃን ልጅ የተጠመቀ አምጣ ከመጽሐፍ ቅዱስ አሳያለሁ። መጽሐፍ ቅዱስ ላይ ያልከኝ ሄደህ ስታመጣ ግን አብርሃም ቤት በ8ኛው ቀን ልጁን ይገርዘው ነበር። ምን ያገናኘዋል? የስጋ ጫፍ መቆረጥ በቢሎ ቆርጦ መጣልና በውሃ ውስጥ ማፍሰስ ወይ መንከር ምን ያገናኘዋል? ሁለቱ የአብርሃም ቤት ልጅ የሚገረዘው እግዚአብሔር የተናገረውን ስላወቀ ሳይሆን እግዚአብሔር ትእዛዙን የሰጠው ለአባታችን ለአብርሃም ነው። ከቤት የሚወለደውን ብሏል። በቃ ልጁ አወቀም አላወቀም የተወለደውን በ8ኛው ቀን ነው የሚገርዘው። ይህንን የሚያደርገው አብርሃም ትእዛዝ ስለሰጠው ነው እግዚአብሔር። እናንተ ቤት በ40 እና በ80 ቀን ሴቶችና ህፃናትን ወንዶችን እንድታጠምቁ ማነው ትእዛዝ የሰጠ? ከአንተ መልስ አልጠብቅም፣ ለዘላለምም አትመልስም። አንተ አይደለም ጳጳሳቱ አይመልሱም። ማንም ትእዛዝ የሰጠ የለም። ስለዚህ ሳታውቀው ነው ጌታን ተቀብያለሁ ብለህ ያልከው። አታውቀውም። ጌታን እንድትቀበል ግን ወንጌል እንነግርሃለን። ጌታ ይወድሃል። አምነህና አውቀህ በወንጌል ስብከት ልብ በልና ሰማኝ። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ብሎ ስለሚል ማይኮን ዝጋው ብራዘር ሰጣለኝ። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ብሎ ስለሚል እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ብሎ ስለሚል የእግዚአብሔርን ቃል ስማ። የእግዚአብሔርን ቃል ስትሰማ የእግዚአብሔርን ቃል የሚያሰሙ እንደኔ አይነት ወንድሞችና እህቶች በጌታ በኢየሱስ ክርስቶስ በማመን ንስሐና የኃጢአት ይቅርታ ታገኛለህ። ወደ እግዚአብሔር ልጅ ብትመጣ ልጁ አድርጎ ይቀበልሃል።
እሱ ወደ ዓለም የመጣው ኃጢአተኞችን ሊያድን እንደሆነ ከኃጢአተኞች ደግሞ ዋና እኔ ነኝ ብሎ ያለው ቅዱስ ጳውሎስ ሕይወትና አለመጥፋትን ወደ ብርሃን ገልጦታል ብሎ ያለው በወንጌል ስብከት ነው። ከዳዊት ዘር የሆነውን ኢየሱስ ክርስቶስን በመስበክ እንደ ክፉ አድራጊ መከራን እስክትቀበል ድረስ ራስን አዘጋጅ ብሎ ለመንፈሳዊ ልጁ ለጢሞቴዎስ በነገረው መሰረት ይህን የወንጌል ስብከት ሰብኳል። ሕይወትና አለመጥፋት በቅዱስ ጳውሎስ በኩል በተሰበከ በእግዚአብሔር ልጅ በኢየሱስ ክርስቶስ ወንጌል ዓለም ሁሉ ይድናል፣ እየዳንም ነው፣ እኛም ድነናል። አንተም እንድድን በጌታችን በኢየሱስ ክርስቶስ በሞቱና በትንሣኤው ብለውም በስሙ የሚገኘውን ንስሐና የኃጢአት ይቅርታህን ካልተቀበልክ አትድንም። እኔ የተቀበልኩትኝ ጌታ ኢየሱስ ክርስቶስን አብ ከሰማያት ልጁን ወደዚህ ዓለም መድኃኒትና ቤዛ አድርጎ ስለላከው ነው። እዚህ ያሉ ወገኖቼ በሙሉ የተቀበሉት እንደዚሁ ነው። ኦኬ፣ ኢየሱስን ለአብ ክብር ተቀብለነዋል። በሱ ሕይወት እንመላለሳለን፣ አንጠፋም። ስማችን በሕይወት መጽሐፍ ላይ ተጽፏል። ለምን ደግሞ አንጠፋው? ብርቱ ወደሆነው ወደ እሱ መጥተናልና። የኃጢአት ይቅርታዬን አግኝቻለሁ፣ ስሜ በሕይወት መጽሐፍ ተጽፏል። ከማያምነው ሕዝብ ጋር ከማያምነው ዓለም ጋር አይፈረድብኝም። ለምን? በእግዚአብሔር ልጅ ስላመንኩ። ማን ያለው? ዮሐንስ ወንጌላዊው። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። አንተ በእግዚአብሔር ፍርድ ውስጥ ነው ያለው። ከእግዚአብሔር ፍርድ ውስጥ ለመውጣት የምትፈልግ ከሆነ አንተና ሌሎች መሰሎችም አክሰሱን የምታገኙት በጌታ በኢየሱስ ክርስቶስ በኩል። እግዚአብሔር ሕይወትና አለመጥፋትን ወደ ብርሃን ገልጦታል። ይህን ጌታ ብትቀበል ለዘላለም ከእሱ ጋር ትኖራለህ። ባትቀበለው ግን ሳትቀበለው ቤተሰቦች ተቀብለውልኛል ብሎ በሚለው እውቀት ነው ዛሬም ያለው። ቤተሰቦችን ብንጠይቃቸው እነሱም ደግሞ አያቶችን ነው የሚጠሩት። አያቶችን ብንጠይቃቸው እነሱ ደግሞ ቅድመ አያቶችን ነው የሚጠሩት። እንዲሁ እያልን ክርስቶስን ሳታውቁት ያወቃችሁ የመሰላችሁ፣ ክርስቶስን ሳትቀበሉ የተቀበላችሁ እየመሰላችሁ በደመ ነፍስ እየሄዳችሁ የሕይወታችሁን ዘመን እንዳሹቅ በልታችሁት ጨርሳችሁት ፍጻሜያችሁ በሞት ሳይዘጋ ክርስቶስ ኢየሱስ እነሆ ለዓለም ሁሉ ቤዛ ሆኖ ነፍሱን በመስቀል ላይ የሰጠውን ውድ ወዳጃችንን ተቀበለው፣ በእርሱ ተመላለስ፣ የዘላለምን ሕይወት በስሙ ታገኛለህ የምትለው ካለ ማለት ትችላለህ። በመጀመሪያ ደረጃ 40 የመጽሐፍ ቅዱስ ቃላት ሁሉ እንደምታውቀው ቃል በቃል የሚፈታ አልነበረም። አንደኛ እሱ ነው። ሁለተኛ ነገር እኔ 8 ቀኑን የጠቀስኩት እንደው ሐሳቡ አንድ አይነት ስለሆነ ሳይሆን አንተ በምን ምንም ሳያውቁ በአብርሃም እና በእግዚአብሔር ቃል ኪዳን ይገረዛሉ የሚለውን ለማሳወቅ የጠቀስኩት ጥቅስ ነው። አንድ ያ ነው። ስለዚህ ይሄ የተለመደ ነው ነበር የመለስክልኝ። ይሄንን ለጠየከኝ ብቻ ስፔሲፊክሊ ምንድነው ዋናው ሐሳብ? ሳታውቅ እንዴት ክርስቶስን ትቀበላለህ ምናምን ስትለኝ፣ ለዚህማ አንድ አይነት ባይሆንም ሳያውቅ በእግዚአብሔርና በአብርሃም በነበረው ቃል ኪዳን ምንም የማያውቀው ሕፃን ልጅ ይገረዝ ነበር ብዬ መለስኩልህ። ባለማወቅ እንዲህ አይነት ቃል ኪዳኖች በአባትና በእናት በአብርሃም ቤት የተወለደው ሕፃን አያውቅም። ሳያውቅም እንዲገረዝበት ምክንያት አንደኛ ልብ በል፣ ቆይ ሳያውቅም እንዲገረዝም ያዘዘው ማን ነው? እግዚአብሔር ነው። እግዚአብሔር በስንተኛው ቀን ግረዙ ብሎ ስላለ? በ8ኛው ቀን አለቀ። የ8 ቀን ሕፃን ልጅ ያውቃል መገረዝና አለመገረዙ? አያውቅም። ለምን ዓላማ እንደሚገረዝ ያውቃል? አያውቅም። ስለዚህ እንዲያውቅ ግን ትእዛዝን የሰጠው እግዚአብሔር ለማን ነው? ለአብርሃም ነው። የ40 ቀን ሕፃን ልጅ ሲጠመቅ ያውቃል? አያውቅም። የ80 ቀን ሕፃን ልጅ ስትጠመቅ ታውቃለች? አያውቅም። የ80 ቀን ሕፃን ልጅ እና የ40 ቀን ሕፃን ልጅ ሳያውቁ የሚጠመቁትን ጥምቀት ሳያውቁ አጥምቋቸው ችግር የለም ብሎ እግዚአብሔር ትእዛዝ ሰጥቷል። ኦኬ፣ እዚህ ጋር ነው እንደዚህ አይነት ትእዛዝ ሰጥቷል። ትእዛዝ ሰጥቷል። መጽሐፍ ቅዱስ ላይ እንደዚህ አይነት ትእዛዝ የለም። አለቀ። ስለዚህ ያለ ትእዛዝ ነው እናንተ የምታጠምቁት። አብርሃም ቤት በ8 ቀን ግረዙ ብሎ እግዚአብሔር ትእዛዝ የሰጠ ጌታ እናንተ ቤት በ40 እና በ80 ቀን ሕፃናትን አጥምቁ የሚል ትእዛዝ አልሰጠም። የኔን የሰጠኸኝን ነው እንትን እያልከኝ ያለኸው። ኖ እሺ አትበለኝ። የሰጠኸኝን እኮ ነው ገድል። አሁን አንተ እየተጠቀምክብኛለህ። በደንብ አድርጌ ላውራበት ፕሊዝ።
ሰተኸኝ የለ እንደ ጊዜውን ለምንድን ነው እንዳስወጣ ፈልገህ? እኔ እኮ አይደለም ኤርሚያስ ሰተኸኝ እኮ ሳልጠቀምበት ፈልገህ ነው። ኦኬ እንዳስወጣ ፈልገህ ነው። ኦኬ እንዳወጣ አብርሃም በትእዛዝ ነው የገረዘው። ለምን? ልጆቹ ነፍስ ማወቅ አይጠብቅባቸውም። ለምን? የሚገረዙበትን ቀን ለይቶ ነጥሎ የነገረው እግዚአብሔር ነው። በ8ኛው ቀን ብሎ ማለት ነው። እስማኤል በ13ኛው ዓመቱ ነው እንደዚህ ነው የተገረዘው። አብርሃም ራሱ በ99 ዓመቱ ነው እንደዚህ በ100 ዓመት ወይ 99 ዓመት ላይ የተገረዘው። ይስሐቅ ግን ሲወለድ በ8ኛው ቀን ግረዘው ብሎታል። በ8 ቀን ብሎ ቀኑን የመደበለት እግዚአብሔር ነው። በቤትህ የሚወለዱ ወንዶችን ሁሉ በ8ኛው ቀን ይገረዙ ብሎ ቀኑን የሰየመለት እግዚአብሔር ነው። እናንተ በ40ኛው ቀን ወንዶች ይጠመቁ ብሎ ማነው ትእዛዝ የሰጣችሁ? ማነው በ40ኛው ቀን አጥምቁ? ወንድ ከሆነ በ40 ቀን ይጠመቁ ብሎ ማነው ትእዛዝ የሰጠው? ሴቷን በ40 ቀን በ80 ቀን አጥምቁ ብሎ ማነው ትእዛዝ የሰጠው? አቤት ደብተራዎቹ የሰሩላችሁ ትምህርት እንጂ የመጽሐፍ ቅዱስ ትምህርት አይደለም። ያ ትችላለህ አሁን። እሺ አሁን አትግባቢ። በተቻለ መጠን አጠር አድርጌ ሐሳቤን ልግለጽ። አሁን ምንድነው እዚህ መጽሐፍ ቅዱስ ላይ በቀጥታ መልእክት ይተላለፋል፣ እንደገና ደግሞ ኢንዳይሬክትም መልእክት ይተላለፋል። ለምሳሌ እዚህ ዮሐንስ ወንጌል ምዕራፍ 4 ላይ ያለችው ሴት አለች። ሳምራዊቷ ሴት ጋር ኢየሱስ በሚያወራበት ሰዓት ላይ ሐዋርያት መጡና ሴት ጋር በመነጋገሩ ምናምን ተገረሙ ይልና ከዛ ጌታ ሆይ ብላ ብለው ለመኑት። ኖ እናንተ የማታውቁት የምበላው ምግብ አለኝ አላቸው። ከዛ በኋላ ግን ሰው ሌላ ሰው አምጥቶለት ይሆናል ብለው ሲያስቡ ኖ እንደዛ አይደለም፣ እኔ አባቴ የሰጠኝ ስራ እርሱ ምግብ ነው ብሎ ሲናገር እናያለን። ስለዚህ ቃል በቃል ነገሮች ላይቀመጡ ይችላሉ። ስለዚህ ምን ለማለት ነው? 40 ቀን በመጽሐፍ ቅዱስ ውስጥ በተደጋጋሚ በጾም እናየዋለን። 40 ቀን በተለያዩ ነገሮች ላይ መጽሐፍ ቅዱስ ላይ የተጻፉ ናቸው። 40 ፍጹም ነው፣ 7 ፍጹም ነው በመጽሐፍ ቅዱስ፣ 3 ፍጹም ነው መጽሐፍ ቅዱስ ላይ እንደምታውቀው 3 ቁጥሮች ፍጹም ሆነው እናያቸዋለን። ይሄ መጽሐፍ ቅዱስ ባህል ነው፣ አንተ ታውቀዋለህ ከዳር እስከ ዳር። 7 ቁጥሮች ፍጹም ናቸው እንደምታውቀው። ሺህ የሚለውም ቃል እንደምታውቀው ሺህ ዓመት አሰረው ሺህ ምናምን ይቃል አለ ዮሐንስ ራእይ። እሺ ካላወቅሽ እኔ ልናገር። እሺ ኦኬ አድመጣኝ፣ እኔ ላጥራ። እኔ አንድ ቁጥር ብቻ አድመጣኝ እባክህ። ስሜን ጠርተህ ታውቃለህ ብለህ የማላውቀውን ታውቃለህ ብለህ ምስክርነት እየሰጠህ እሺ ታረምኩኝ። እሺ ታረማለህ። አድመጠኝ እባክህ። 40 ቀን እኔ ፍጹም ቀን መሆኑን አላውቅም። 3ም ፍጹም ቀን መሆኑን አላውቅም። ማን ፍጹም ቁጥር መሆኑን አላውቅም። እንዴ ቀኑን ፍጹም ነው ብሎ የሚል የለም። እኔ መጽሐፍ ቅዱስ ላይ አንድ የእግዚአብሔር በመጽሐፍ ቅዱስ በእግዚአብሔር መጽሐፍት ውስጥ 7 ቁጥር ብዙ መንፈሳዊ ነገር እንዳለው አውቃለሁ። የፍጹምነት ምልክት ነው ተብሎ ይታመናል። የእግዚአብሔር ቁጥር ነው ተብሎ ይታመናል። 7 ብለህ ብትል 7ቱ ቀንደ መለከት፣ 7ቱ መላእክት፣ 7ቱ አብያተ ክርስቲያናት እንደዚህ የሚባሉ በጣም ብዙዎች አሉ። ስለዚህ ራስን ችላ አውራ። ልክ እኔ እንደማውቀው አድርገህ ታውቃለህ እያልከኝ እንትን አትበል። ቴንክ ዩ። እሺ ይቅርታሽ። ስለዚህ አሁን 1000 ዓመት ሊቃውንት ሲተረጉም ሊቃውንት ሲባል የኛ ብቻ ሳይሆን የዓለም ሊቃውንትም ሊሆን ይችላል። ያ እዛ ላይ ብዙ ስምምነት ባይኖርም 1000 ዓመት ሺህ ብቻ አይደለም፣ 1000 ዓመት የረጅም ጊዜን ያሳያል ብለው ነው ብዙ ጊዜ የሚተረጉሙት የዮሐንስ ራእይ ጠበብቶች ማለት ነው። ስለዚህ 40 ቀን የሚለው በመጽሐፍ ቅዱስ ለምሳሌ ኤልያስ 40 ቀን ጾመ፣ ሙሴ 40 ቀን ጾመ፣ ኢየሱስ 40 ቀን ጾመ። እንደዚህ አይነት 40 ስታያቸው ዝም ብሎ ዘፈቀዳዊ ጾሞች ወይንም ደግሞ አይደል ከቁጥሩን ከመውደድ የተነሳ ሳይሆን 40 ፍጹም መሆናቸውን ያሳያል። ስለዚህ 40 ቀን በ40 ቀን እኛም እንትን ማለታችን የዛን ፈር በመከተል ነው። ሁለተኛ 7ም አሁን ለምሳሌ እኛ 7ም በስላሴ ስናከብር እንዲሁ አይደለም፣ ፍጹም ቁጥርን ለስላሴ እንሰጣለን ወይንም ደግሞ በ7 እግዚአብሔርን ወይንም ስላሴ እናከብራለን። ከጠየቅኩ ጋር ምን ያገናኘዋል? አሁን ይሄን ሁሉ የምታወራኝ የ40 ቀን ጥምቀት ላይ ነበር ኤርሚያስ። ጌታ አለ በ40 ቀን በ80 ቀን ህፃናትን አጥምቁ ብሎ እግዚአብሔር ለአብርሃም ቤት በ8ኛው ቀን ግረዙ እንደሆን ብሎ እንዳለ ጌታ አለ በ40 ቀን አጥምቁ በ80 ቀን አጥምቁ ብሎ ያለበት ትእዛዝ የሰጠበት ነው ያልኩት። ኦኬ ሲጀመር ጥምቀት በ40 ቀን በ80 ቀን በ30 ቀን በ40 ቀን አይወሰንም።
አይወሰንም። ምክንያቱም ከታች ጀምሮ ጨርሰናል። አባ ዮናስ ጨርሰናል። እንዴ ልጨርስ? ሐሳቤን ሳልጨርስ እኔ ጨርሰናል አልኩ። ከከፈት ካወርዳለሁ። ጨርሰናል። ለምን በ40 ቀን በ80 ቀን በ30 ቀን አይወሰንም ብለህ ቤተክርስቲያን ግን ወንዶች በ40 ቀን የሚጠመቁት ብላ ወሰና፣ አንተ ራሱ የተጠመቀው በ40 ቀን ነው። ስለዚህ አይወሰንም ብላ ያልከውን ቤተክርስቲያን ወስናለች። ይህንን ውሳኔ ደግሞ እግዚአብሔር ወስኖላት አይደለም የወሰነችው። እንደ ልቡ ስኖረች ያው ዝም ብላ 40 ሲገኝ 40 80 ኮንዶሚኒየምም 40 የሆነ ብቻ 40 የሰዎችም 40 ፍታት ምናምን ነገር በሚገኝ ብቻ 40 የሚል ነገር ከተገኘ እንደዛ ታደርጋለች ማለት ነው። ስለዚህ እንደዚህ አይነት ነገር አብርሃም ቤት በ8ኛው ቀን ግረዙ ብሎ ትእዛዝ የሰጠ እግዚአብሔር እናንተን ግን በ40 ቀንና በ80 ቀን ተጠመቁ ብሎ ትእዛዝ አልሰጠም። ስለዚህ መጽሐፍ ቅዱስ ላይ የለም። ስለዚህ ኦርቶዶክስ የምታደርገው ስርዓት በሙሉ ኢ መጽሐፍ ቅዱሳዊ እንጂ መጽሐፍ ቅዱሳዊ አይደለም። ጨርሰናል። ወንድምነ ዳንዬ እንኳን ደህና መጣ። ብሩኬ እንዲሁም መምህር እንኳን ደህና መጡ። ሰላም በሉና ዳንዬ ወንድምነት መናገር ትችላለህ? እሺ ወንድምነት እንደምን አደራችሁ? ሰላም ብያለሁ። ድምፅ አሁንም እንደያዘ ነው። ትንሽ ያው አለቀቀኝም። ብዙ ወንድምነት ለውጥ አለ ያለቀቀኝም። ዛሬ ሰላም ብያለሁ ሁላችሁ። ሉተራውያን ድነዋል እኮ አለቃ ሲል በኩሉ መጥቶ ሉተራውያን ድነዋል አለ። ለምን አይሆንም ታዲያ? ሉተራዊ ነው። ለምን አይሆንም? ምን አስለፋው? አቤት ፍጥነት! ለራሱ ለምን አይሆንም ማለት እንዴ? ጥሩ ነው። ኤኒዌይ ሰላም ብያቸዋለሁ ሁላችሁ ነው። ተባረኩልኝ ብራዘርስ። ቴንክ ዩ ዳንዬ ወንድምነት ተባረክ። ብርኬ ሰላም በል። ከዛ አይ ቲንክ መምህር የሚሉት ነገር አለ ይመስለኛል። ሰላም ወገኖች እንዴት ናችሁ? ደህና ነን። እንዴት አልነበረም ብርክዬ? አሜን። የክርስቶስ ኢየሱስ ጸጋና ሰላም ከሁላችሁ ጋር ይሁን። ምንድን ነው ያልከው አሁን ኤርሜ? ማን ድነዋል? ማን ነው ያለው? ሉተራውያን ከፔንቴኮስታል የተሻለ ድነዋል አለ ቀሲስ በኩሉ ነው ቤት መጥቶ እኮ ገብቶ የተሻለ ድነዋል ነው? አዎ ድነዋል አለ። የኢትዮጵያ ኦርቶዶክስ አይደለም ሉተራውያንን ኢስተርን ኦርቶዶክስን እንኳን ድነዋል ብለው አያምኑ አይደለም ሉተራውያንን ማለት ነው። ዲበኩሉ ድነዋል አለ ሉተራውያን። አሁን እንደ ፖለቲካው መስሎት ነው። እንደ ፖለቲካው መስሎት ነው። ምን ነው አሜን ብለህ ብትቀበል ለምን? ጥሩ ጥያቄ ነው ዳኒ። ድነዋል ብሎ ካመነ ለምን አይሆንም? እኛ ምንድን ነው ያልነው? ከዳኑ ብለን ቅድም የበየን ነው እዚህ ቲክቶክ ላይ ለምን የአገልጋይ ለውጥ አያረጉም ብለን ያሰብነው። ብርኬ እንኳን ሉተራውያን መጥቆራም ድኗል ይላል ቴዲ ደግሞ። ወይኔ ክፋታችሁ! ይህን ሰይጣን አትረሱትም አይደል? በቃ መጥቆራም ድኗል በኦርቶዶክስ እንኳን ሉተራውያን ይላል። እሺ መምህር እስኪ ምን ሊሉ ነው? እንኳን ደህና መጣ ብርኪ። ሰላም ኤርሚ እንደምን አላችሁ? ይመስገን አመሰግናለሁ። አይ ቅድም ሲናገሩ እየሰማኋቸው ነበርና ሉተራውያን ድነዋል ሲሉ በዛው እንዲህ አይነት ጥሰቱ ከአንድ ከቤተ ክርስቲያን አገልጋይ እንደው እንደ ቀልድ የሚታይ አይደለም። የትልቅ ስህተት ስለሆነ ምክንያቱም ቅባት የሚባል ሃይማኖት ሳይድን አንድ ታቦት ይዘን አንድ መቅደስ ላይ የተቀደሰ በሁሉ ነገር አንዱ ነን እንደኛው ቅኔውን አቋቋሙን የቤተ ክርስቲያናትን ሁሉ በኩልነት የያዙ ቅባትን አጥምቃ የምትቀላቀል ሉተር እነዚህኞች ደግሞ ድነዋል ማለት ትንሽ መሳለቅ ነው፣ ወይም ደግሞ የሆነ ፖለቲካ ያለው ይመስለኛል ኤርሚዬ ከኋላ። ኦኬ ምክንያቱም ያው ቅባት የሚባል ሃይማኖት አለ። በእርግጥ ብዙ ሚዲያው ላይ አይታዩም እና እኔ በደንብም ስለማውቃቸው ነው። ጎጃም ውስጥ አለ። ታውቃለህ አይደል ኤርሚ? አዎ እኔ በደንብ ጳጳሳት ሁሉ ሾመዋል እኮ።
አይ ጳጳሳት የግላቸው ነው ያደረጉ። ከሚገርመን ያውቀዋለሁኝ ቦታውን ላይ ሂጄ አውቃቸዋለሁ በዛ ስለነበርኩኝ። እንግዲህ በዚህ በአብይ ጾም እንኳን ከ4 ዓመት አንድ ቀን የምንለያይ ነን። በጣም ብዙ ደም የፈሰሰበት በጣም ብዙ የፖለቲካ ይገባኛል ሽኩቻ ያለበት እንግዲህ ደብረ ወርቅ ማርያም ማለት በጣም የጥንት ደብር የኦሪት መስዋዕት የተሰዋባት ናት። አሁን እሷ በቅባት ስርዓት ነው የምትተዳደር። በነገራችን ላይ እንደው እንዲህ ቀላል አይደለም። እነዛ ሳይድኑ በብዙ ልዩነት ይኸውም ክርስቶስ ላይ ባይዘው ጥምቀትም ላይ ቢሆን እኮ እንደው ሙሉ በሙሉ እንደኛ አይደለንም እኮ እነሱና እኛ። ለምሳሌ እነዚህኞቹ ሉተራውያን አንድ ጴንጤ ቢሄድ ያጠምቃሉ ወይም አጥምቀው ነው የሚቀበሉ። ኦርቶዶክስ ግን ከየትኛውም ቦታ ቢመጣ ታጠምቃለች። አጥምቃ ነው የምትቀበል። የልጅነት ጥምቀት ትሰጣለች። ጥምቀታችሁ ያኛው እንዳለ ነው ጥምቀት አንድ ነው ብላ አታምኑ። ያንን የመጀመሪያውን ጥምቀት አትቀበልም። ይሄ ማለት የትምህርት የምንለይበት ነውና እኔ እንዴት እንዳሉት ወይም በልህ ነው ወይም ዳህጸ ልሳን ይመስለኛል እንጂ ሉተራውያን ድነዋል ማለቱ የቤተ ክርስቲያኑ አስተምሮ አይደለም። በምንም ግንኙነት የለውም። ኤርምዬ አይ በመርዬ እንደዛማ ብለው አያድበስብሱ። ምንም ዳህጸ ልሳን አይደለም፣ አምኖበት ነው። ከፊት በኩሉ ዛሬ ዘው ብሎ ገብቶ እዚህ እኔ ቤት ተናዞ ነው የወጣው። እንግዲህ ሰምተውታል ቄሱ ማለት ነው። ሉተራውያን ከእናንተ ከፔንቴኮስታል የተሻለ ድነዋል ብለዋል። ምናልባት የተሻለ ማለታቸው እኔ ትንሽ እንትን ስለ አሁን ቅድምም የገባው ባይዘው አንዳንዴ የቤተ ክርስቲያን ትምህርት እንደ ግለሰብ ተብሎ ተሰጥቶ ሰውየው ባይዘው አሁን እናንተ እንኳ አንድ አካል ሁለት ባህሪ እንደምትሉ አያውቅም ነበር። አሁን አባ ዮሐንስ የሚባለው ሰውዬ በጣም ተፋልሶ ያለበት ትምህርት እየሰጠ ነው። ከሌም ድኗል ኢየሱስ እንደዚህ የቤተ ክርስቲያኗ የድህነት ትምህርት ተቆጥሮ የተሰጠ ነው። ቅባት በራሱ አንድ ታቦት ይዞ ቅባት በአንድ ቤተ መቅደስ አብሮ እየተቀደሰ እንኳንስ እንደዚህ መቅደስ የሌለ በብዙ ነገር አንድ ሁነን በክርስቶስ ላይ ግን በቅባተ መንፈስ ቅዱስ መክበሩን እናምናለን በሚሉት ብቻ አንዱ በአንደኛው ላይ ድንጋይ ሲወራወር በቃለ እግዚአብሔርም በሁሉ ነገርም ቤተ ክርስቲያን ደብር እስከ መለየት። ለምሳሌ ዲማ ጊዮርጊስና ደብረ ወርቅ አንድ አይደሉም። ትረበው በቅኔ ሁላ ለምሳሌ አንድ ቅኔ ያለ ዲማ ጸጉር በደብረ ወርቅ አናት ላይ አናት ዲማ ማለት መሃል አናት ነው። በዲማ መሃል ላይ ጸጉር ደብረ ወርቅ በቅላ ደብረ ወርቅ ተላጨች ዲማ ግን ተረፈ የሚል አንድ ቀን ያለ አንድ ሊቃውንት የተቀኙት። ይሄ ማለት ምንድነው? እንደ ጸጉር እንደምትላጭ እሷ ዲማ ደግሞ እንደሚተርፈኝ ነው። ሰምነ ወርቁን ስለምታውቀው አንተ በዚህ ልክ ያለ የማይገናኝ ነገር ማገናኘት ወይ ምናልባትም እንደዚህ ይቅርታ ጠይቃሉ ብዬ አስባለሁ። እንደዚህ ማለታቸው ኤርምዬ ትክክል አይደሉም ነው ብለው የሚሉት እርሶ? አረ በጭራሽ እንዴ! በምንም እንዴ አትገናኝም እኮ አንተ በምን ትገናኛለህ? በምንም እኮ አትገናኝም። በስርዓት አምልኮ አንገናኝ፣ በምን በቤተ መቅደስ ስርዓት አንገናኝ፣ በመስዋዕት አንገናኝ፣ በትምህርት አንገናኝ። እንዴ እነዚህ ገና የህፃናትን ጥምቀት ያጠምቃሉ በሚል ብቻ አይደለም። በጥምቀትም እኮ ሙሉ በሙሉ አንገናኝም እኮ። ምክንያቱም እነዛ የሚያጠምቁበትና እኛ የምናጠምቅበት በምንም አንገናኝም። ስለዚህ ዛሬ ቄሱ ጉድ ሰራችኋ። ኤርሚያስ ቤት ገብቶ እኔ ወይ እልህ ይመስለኛል ኤርምዬ፣ አንተም ትንሽ ጥሩ እየተመለሳችሁ ስላልነበረ ወይ ከልህ ነው ወይም ከዳህጸ ልሳንነት ነው ወይም እንደው ከምን አንጋል ከየትኛው አንግል እንዳሉት ወደፊት ይመስለኛል ጥያቄዎች ስለሚመጡባቸው እንጂ ይሄ በጣም ፍጹም ፖለቲካ ነው። እንደዚህ ከሆነ የቤተ ክርስቲያኗ ትምህርት በእርግጥ በግለሰብ የሚዘውር አይደለም። ቤተ ክርስቲያኗ እስካላለች ድረስ ግን ደግሞ ከአንድ ትልቅ አባት ይኸውም የቤተ ክርስቲያን ላይ ኃላፊ ያሉ አንድ ነው ብሎ መጨፍለቁ ብዙ ነገሮችን ያፋልሳል። አንደኛ እነሱን እኛን ዳኑ አይሉንም። በብዙ ነገር ነው የምንለያየው። በትምህርት በቅዱሳት ሰላት እንለያያለን በብዙ ነገር። እኛ እንግዲህ የዛሬው ቀን እንግዲህ ቀሲስ በኩሉ ከረገመውም ይርገመው ከባረከውም ይባርከው። እንግዲህ እሱ የሚመራው አንድ የሉተራዊ ነን ብለው የሚሉ ራሳቸውን ብለው የሚጠሩ እንጂ እውነተኞቹ ሉተራውያን አይደሉም። እዚህ ቲክቶክ ላይ ያሉ ክንፎች አሉ። የእነሱ እንግዲህ ክንፍን የተቆረጠው ማለት ነው። ዛሬ ራሱ ነው ገብቶ የተናገረው። ምክንያቱም በጣም ብዙ ዘመን እኛ ላይ ሲቀልር ኖሯል። ራሱ ሉተራውያኑም ላይ እኛም የተቀረኑ ወንጌላውያን አማኞች ላይ ማለት ነው። እና ያ ነው የሆነው። ኤኒዌይ ዳግሻዬ እንኳን ደህና መጣ።
ኤርሚዬ እንዴት ናችሁ? ሰላም ሰላም። ቢኒዬ ኤርሚዬ ደህና ነን፣ እግዚአብሔር ይመስገን። ዛሬ እኮ ኢየሱስ። እሺ ኤርሚዬ ዛሬ እኮ ምንድን ነው ጠፋህ እኮ? አይ ኖ ግን እየሰማሁ ነበር ስራ ላይ ሆኝና በጣም ይሰገረም። ይሰማል። አንተ ጋር ዳጊ እየተሽከረከረ ነው። አረ እየሰማ ነው አይደለም? ያኖሽ አይ ይሰማል። ቢኒ አንተ ጋር ኖ ዳኒ ይሰማል። ማነው ዳጊ ይሰማል አይደል? አይ ቲንክ ይሰማል። አዎ ቢኒ አንተ ጋር ይመስለኛል ጋር ነው መሰለኝ። ኦኬ እኔ ሁላችሁም ትሰሙኛላችሁ። ዳጊ ግን ይሽከረከራል ብዬ ነው። ኦኬ ቀጥልሽ። እኔ አልሽከረከርም። አይ ቀኔ መሆኑ ገብቶኛል። ቢኒያም እኮ ቀኔ መቀመጥ ጀመረ፣ ይሽከረከራል። ተው ኤርሚ ቆይ እሺ ሰላም ልበል። እኔ ኢየሱስ ምናምን ይለው አካውንት እየተከረከርክ ነው እኮ እኔ ስክሪንሾት አድርጌ ያሳያለሁ። ችግር የለም ዳጊዬ ቀጥል። እኔ እየተሰማኝ አይደለም እስካሁን ጌታ። እሺ ብሩክዬ ሳልኖር የሚለው ታች ያላችሁ ወገኖቼ ሁሉ ጌታ ይባርካችሁ። ቆይ ኤርሚዬ ቆይ ማውራት አልቻልኩም። ቆይ ቀጥል ቢኒ። የኔ አይሰማህም? የኔም እየተሽከረከረ ነው። ኖ አንተ ሌላ የሁሉም ይሰማኛል። ዳጊ በእናትህ ደስ እንዲለኝ ወይ ወጥቶ ይግባ እንዴ። እኔ እውነቴን እኮ ነው። ደግሞ እሱም በጣም መስማት ስለምፈልግ ወደጅ ይገባለሁ። ኧረ ተው ዳጊ እየተሽከረከረ ነው ብለህ ስትል እኛማ ቀኔ ነው ዳጊ ምንም አልገባ ብሎ ነው። አላክ እምነት ክደት ቃላቸውን እየሰጡ ነው ኤርሚዬ ዲባና በዚህ ሰዓት ላይ የእምነት ክደት ቃላቸውን እየሰጡ ነው ዲበክ ሁሉ በዚህ ሰዓት ላይቭ ላይ እንዴት እንደዛ ይላሉ ተብለው ማለት ነውና ያው ከዚህ ሚዲያ እንዳይጠፉ ስለፈለኩኝ ነው። ባህሪያቸው ጥሩ ስለሆነ ከዚህ ሚዲያ እንዲጠፉ ስላልፈለኩ ነው እንጂ ድነት ከቤተ ክርስቲያን ውጪ የለም በጭራሽ ሊድኑ አይችሉም እያሉ አሁን ይኸው ላይቭ ላይ ዲበክ ሁሉ እያወራ ነው። ለኔ ለኦርቶዶክስ ሁለታችሁም አልዳናችሁም። ነገር ግን በእንደትም ቀረብ ስላላችሁ ሰፖርት አደርጋለሁ። እነሱ ከወጣ ደግሞ የጴንጤቆስጣል የጀርባ አጥንት ሉተራን ስለሆኑ ሹልክ ብለው ልጆቻችን ወደ ቤተክርስቲያን ይመለሳሉ። ጴንጤ የሆኑት እነ ሶፊን ጨምሮ ማለት ነው። ዊዝ ሪስፔክት ሶፊ ያው ባህሪያቸው ጥሩ ስለሆነ ከሚዲያ እንዳይጠፉ ትንሽ ስለሆነ እንጂ ብሩኬ እኔ በጣም ያሳሰበኝ ዛሬ ጴንጤቆስጣ ያሉን ነገ ጴንጤ ሰላጣ እንዳይሉን እንጂ ግዴለ ጴንጤቆስጣል ነው እንደሚሉት ቆስጣ እኮ ነው የሚሉት። ኤርሚ ቀደም አልሰማቸውም ወይ? የገቡ ጊዜ እኮ ቀደም ጴንጤቆስጣል ነው የሚሉት። ኤኒዌይ እንኳን ደህና መጣህ ዳግሻይ። የምጥለው ነገር ካለ እንኳን ደህና ቆያችሁኝ። እሺ አይ ሁላችሁንም በድጋሚ ሰላም ብያለሁ። እየሰማሁ ነበር ቅድም። ደስ ይላል። ነገሮች ትንሽ እየጠሩ እየለየላቸው እየመጡ ነው። እንግዲህ መልካም ነው። ዋናው ነገር እግዚአብሔር በመካከላችን የጀመረውን በተለያዩ ቤተክርስቲያናቶች ውስጥ የጀመረውን የወንጌል ስራ እና ህብረታችንን ደግሞ የበለጠ እያጠነከረው እንዲያውም አንዳንድ እንደዚህ አይነት ግርግሮች የበለጠ እንድንተሳሰር ወንጌልን ደግሞ የበለጠ አብረን እንድንሰራን ያደረገን እንጂ እንድንለያይ አይደለም ያደረገን። እውነት እኔ እንደ ግሉን የሆኑልን ባሉበት ክፍተት ይኖራል ብሎ ባሰቡት ቦታ ሁሉ እግዚአብሔር እንዲያውም እያጣበቀ እያያያዘን አንዳችን ለአንዳችን እንድንተሳሰብ፣ እንድንከባበር፣ እንድንዋደድ ያደረገ ቻሌንጅ ነው። በጣም ደስ ይላል። እና በተግባር ደግሞ መሬት ላይ በወረደ ሁኔታ ነው። ከሉተራኖች ጋር ከመካነ ኢየሱስ ከሙሉ ወንጌል ከቃለ ሕይወት፣ መሰረ ክርስቶስ፣ ሕይወት ብርሃን፣ አማኑኤል
ከሁሉም ጋር መሬት ላይ በወረደ ሁኔታ ነው። እዚህ እንደው ቲክቶክ ላይ እንደው የምናወራው ሳይሆን ከዚህ ባለፈ በደንብ አብረን እንደምናገለግል አብረን የጌታን ስራ እንደምንሰራ እኔም በቅርብ ጌታ ፈቅዶ ኢትዮጵያ በሄድኩ ጊዜ በመካነ ኢየሱስ በኮልፌ መካነ ኢየሱስ የነበረኝ አገልግሎት ነበር። መሬት ላይ የወረደ ህብረት፣ ፍቅር፣ መከባበር እንደገና ደግሞ የወንጌልን ሸክም አብሮ የማገልገል ነገር እንዳለ ከሚወራው ባለፈ የመጣው ቻሌንጅ የበለጠ አቀራርቦናል እና እኔ በጎውን ሳይድ ነው የማየው። ጠላት ያሰበውን ጠላት የፈለገውን አይደለም የምናየው እና እዚህ ጋር ፖለቲካ ነው እንኳን እንዳይባል በደንብ በተግባር የወረደ ነገር ማለት ነው። በአካል በመገኘት በሚታይ ሁኔታ ማለት ነው ስላለ ምንም ችግር የለም። እንደው ነገሩን ለማደባበስ ወይም ሰላም እንደው ዝም ብሎ ለመነገር ብሎ ለማውራት ሳይሆን ግን ጌታ የበለጠ እንደ ግሉ ነው ይሄ ነገር ያጣበቀን የበለጠ እና ጌታ የተመሰገነ ይሁን። ወደፊትም ወንጌልን አብረን እንሰራለን። ሌሎችም ደግሞ ወደዚህ ጌታ ወደ ፍቅሩ መንግስት እንጠራለን። የእኛን መበታተን የሚፈልጉ ከኛ ጋር ነገ ወንጌል የሚያገለግሉ ሆነው እንደሚያበቃ የነሱ ነገር እንደሚደመደም አምናለሁ እንዲሁ እንደተበተኑ እንደ እረኛ እንደሌላቸው በጎች ሆነው እንደማይጠፉ አምናለሁ እና ሰላም ነው ለማለት ነው የመጣሁት። ሰላም ነው፣ እኛ ጋር ሰላም ነው። መሬት በወረደ ሁኔታ ሰላም ነው። ለፖለቲካ ብቻ አይደለም። ላስነካህ የምችለው በጣም ብዙ ምስክርነት አለኝ። እህቴ እንደዚህ ነው የኛ ነገር ነው የምልሽ እና ጌታን አመስግኝ። ገና ይቀጥላል ወንጌል በእህት ቤተክርስቲያኖች ይቀጥላል፣ በወንጌላውያኖች መካከል ይቀጥላል እና በርቱ ወገኖች። ወዳችኋለሁ፣ ጸልይላችኋለሁ። አሁን ልክ ቤቴ ስገባ ነው ሰላም ብያችሁ ለምን አልተኛም ዝም ብዬ ከምተኛ ብዬ ነው። ትንሽ ቆይቼ እኔ ወደ መኝታ ሄዳለሁ። ወዳችኋለሁ። ተባረኩልኝ። ተባረክ ዳግሻይ። እኔም ጋር ወደ እኩለ ሌሊት እየደረሰ ነው። ቴንኪው። ተባረክልን። ጸጋ ይብዛልህ። ወንድምነት ዳንዬ ትችላለህ መክፈት? ብርክዬ ትችላላችሁ? የሚከፍት ሰው አለ? እኔ ውጭ ነኝና እኔ አልችልም። ምናልባት ሰው ካለ ግን እዛ መሆን እንችላለን። አረ ነው ቤካ፣ ቢኒ፣ መሲ ትችላላችሁ? ከሆነ ከፍታለሁ። ኤርሚ ቢኒ ማይከፍት ከሆነ ኦኬ። የተወሰነ ብዙ አልቆይም። እኔ ግን መምጣት እችላለሁኝ። ኦኬ በቃ እንግዲህ እንደዛ ከሆነ ተባረኩ። ከፈች እህትየው። በቃ መምጣት የምትችሉ ሰዎች እህትየው ጋር ብትመጡ አይ ቲንክ ብርኬ ትኖራለህ? እኖራለሁ። ያ እሺ። እህታችን ቆይ እዚህ ጋር የገባቸው እህት አለች። እሺ ኢየሱስ ክርስቶስ አሸንፏል።